እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳፊ 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። አርሰናል በዚህ ከፍታ ላይ ለመቀጠል ዝውውሮችን ያደርጋል ተብሎ ይጠበቃል። በቀጣይ የውድድር ዓመት እንግዲህ ክለቡ ምናልባት የሻምፒየንስ ሊግ ዋንጫን ማግኘት ሊጠበቅበት የሚችልበት እድል አለ። ፕሮግረሱም ያንን ያሳያል። የመጣበት ርቀት ግን በዚሁ ከፍታ ላይ ቢያንስ ለመቆየት ተጨማሪ ዝውውሮችን ያደርጋል ተብሎ ይጠበቃል። አንዳንድ ስሞችን ከአርሰናል ጋር እየተመለከትን ነው የምንገኘው። ናንሳይን ጉዳይ ልክ ነው። ምሳ ባለፈው ቅዳሜ የቻምፒየንስ ሊግ የፍጻሜ ጨዋታ ከተደረገ በኋላ አርሰናል ወዲያው በለንደን አንዳንድ ዘገባዎች እንደሚያሳዩት ከ1 ሚሊዮን ሰዎች በሰሜን ለንደን በአደባባዮች፣ በጎዳናዎች፣ በመንገዶች ወጥተው የአርሰናልን ከ22 ዓመት በኋላ የተገኘ የፕሪሚየር ሊግ ድል አክብረዋል። ስለዚህ በቻምፒየንስ ሊግ ፍጻሜ በመሸነፋቸው ላይ እየቆዘሙ የሚቆዩበት ምንም እድል አልነበራቸውም። ወዲያው ወደ ሴሌብሬሽን ነበር የተቀየረው። ለነገሩ በጠቅላላው የውድድር ዘመኑም እንዲሁ ሴሌብሬት መደረግ ያለበት የውድድር ዘመን ነው። ምክንያቱም ለብዙ የአርሰናል ደጋፊዎች ብዙ ጊዜ እኛም እዚሁ ስንጠቅስ እንደነበረው ምሳ ፕሪሚየር ሊግ ቡድኑ ሲያሸንፍ አይተው አያውቁም። ያዩትም ከረጅም ጊዜ በኋላ ነው ያዩት። ቻምፒየንስ ሊግ ከ20 ዓመት በኋላ ነው ፍጻሜ የተጫወቱት። ለሊግ ካፕ ፍጻሜም ደርሰዋል። ስለዚህ በጠቅላላው ለአርሰናል የተዋጣለት የውድድር ዘመኑ ከመጀመሩ በፊት የአርሰናል ደጋፊዎች የሲዝኑ ፍጻሜ እንደዚህ ይሆናል ብለሽ ብትጠይቂያቸው በጣም ግሩም የውድድር ዘመን ነው ማለት ነው ብለው የጥሩ የውድድር ዘመን ብያኔ የሚሰጡበት አይነት ነው የነበረው እና ከዛ በኋላ ግን ወደሚቀጥለው የውድድር ዘመን ትኩረት ማድረግ አለባቸው። ሚኬል አርቴታ ከፒኤስጂ ሽንፈታቸው በኋላ በነበረው ድህረ ጨዋታ ፕሬስ ኮንፈረንስ ላይ እንደተናገረው ኢቮልቭ በማድረጋችን በመሻሻላችን እና በመጠናከራችን መቀጠል አለብን ብሏል። ለጊዜው ግን በጣም የሚያሰለችና ረጅም የውድድር ዘመን በመሆኑ ምክንያት ከባለቤቴና ከ3 ልጆቼ ጋር ከካሜራና ከሜዳ ርቅ የረፍት መውሰድ አለብኝ፣ ምክንያቱም በጣም አዝሎኛል ይሄኛው የውድድር ዘመን ብሏል። አርሰናል 63 ጨዋታዎች ያደረገበት የውድድር ዘመን ነው። ስለዚህ በጨዋታዎቹ ቁጥር ብቻ በጣም ብዙ ነው። በ5ቱ ትልልቅ የአውሮፓ ሊጎች በሚባሉት ውስጥ የአርሰናልን ያህል ብዙ ጨዋታ ያደረገ ክለብ የለም። በ4 ውድድሮች ላይ ሲፋለም በመቆየቱ ምክንያት ግን ደግሞ ብዙ ጊዜ እንደምንጠቅሰውም ብዙዎቹ ጨዋታዎች በተለይ ፕሪሚየር ሊጎቹ ጨዋታዎች በአእምሮም በአካልም የሚያደክሙ አይነት በጣም ብዙ ሳይኮድራማ የነበረባቸው 14ቱ ጨዋታዎች በአንድ የጎል ልዩነት ያሸነፉባቸው በመሆናቸው ምክንያት ብዙዎቹ ከፍተኛ የነርቨስ ኢነርጂ የነበረባቸው እና ደግሞ ደጋፊዎች እንደዛ የሚሳቀቁ ከሆነ አሰልጣኙ ምን ያህል በአእምሮ ሊዝል እንደሚችል መገመት ይቻላል። ዋንጫ የማሸነፍ ፕሬሸሩ በጣም ከፍተኛ ነበር። ብዙ ጊዜ አንቺም እኔም ስናነሳ እዚህ ላይ ይሄኛውን የአርሰናል ትውልድ ዲፋይን የሚያደርግ ሚኬል አርቴታንም ዲፋይን የሚያደርግ የውድድር ዘመን ነው። አሁን ከዚህ በኋላ ባለው ሁኔታ ሚኬል አርቴታን ፌለር ልትይው አትችይም። ቢያንስ ፕሪሚየር ሊግ አምጥቷል እና ያ ጥያቄ ረጅም ጊዜ የእሱ ጫንቃ ላይ የነበረው ዋንጫ አላሸነፈም። መጀመሪያ እንደመጣ ኤፍኤ ካፕ ቢያሸንፍም ግን በመቆየቱ ምክንያት እና ኤፍኤ ካፕም ስለሆነ ያ ክሬዲት ካበቃ ቆይቷል። ምንም እንኳ በአርሰናል ሰዎች በኩል በክለቡ ኃላፊዎች ባለቤቶች በክሮንኬ እና በስታን ክሮንኬ እና በልጃቸው በጆሽ ክሮንኬ በኩል በአርሰናል ቦርድ በኩል ያለው ድጋፍ ጥያቄ ምልክት ውስጥ ገብቶ የሚያውቅ ባይሆንም ነገር ግን ነገሮች በሚጠሙበት ጊዜ ብዙሃን መገናኛዎችና ኢቭን የአርሰናል ደጋፊዎች ጉድዊል እየሳሳ ሲሄድ እናይ ነበር። አርቴታ አውት የሚሉ ሰዎች ሰምቻለሁ፣ ከሶሻል ሚዲያ ላይ ይቻለሁ ከቦርንመዝ ሽንፈታቸው በኋላ በተለይ ስለዚህ በጣም ኃይለኛ ፕሬሸር የነበረበት የውድድር ዘመን ነው። ስለዚህ ቶሎ አሁን ባትሬን እንደገና መሙላት አለብኝ የሚል አስተያየት ሰጥቷል። ስለዚህ አሁን ያለነው አፍተር ማቱ ላይ ነው። ከዚህ በኋላ አርሰናል የውድድር ዘመኑ ተጠናቋል። የፕሪሚየር ሊግ ሻምፒዮን ሆኗል። ቻምፒየንስ ሊግ ፋይናል ድረስ ደርሷል። ሁለቱም
ለአርሰናል በቅርብ ዓመታት ሬር የነበሩ ናቸው። ከ22 ዓመት በኋላ ሻምፒዮን መሆን፣ ከ20 ዓመት በኋላ የቻምፒየንስ ሊግ ፍጻሜ መድረስ። 16ቱ የአርሰናል ተጫዋቾች ደግሞ ወደ ዓለም ዋንጫ ይሄዳሉ። ስለዚህ ብዙዎቹ ተጫዋቾች በእኛ በክረምቱ ጊዜ በብሔራዊ ቡድን ኮሚትመንት ተጠምደው የሚቆዩ ናቸው። በቻምፒየንስ ሊግ ፍጻሜ ላይ የጀመሩት 10ሩ ተጫዋቾች ከማይልስ ሉዊስ ስኬሊ በስተቀር ሁሉም በዓለም ዋንጫው ላይ ለየብሔራዊ ቡድኖቻቸው የሚጫወቱ ናቸው። ብዙዎቹ ተጫዋቾችም አሁን ወደ ብሔራዊ ቡድን ካምፖች ሄደዋል። የተወሰኑት በቅርብ ጊዜ ከዓለም ዋንጫው መጀመር በፊት የዛሬ ሳምንት የዓለም ዋንጫው ይጀመራል። ከዛ በፊት እየተደረጉ ባሉ የዓለም ዋንጫ የዝግጅት ጨዋታዎች ላይ በመጠኑ ሊሳተፉ ይችላሉ። ያው የፔዥም የአርሰናልም ተጫዋቾች ከቻምፒየንስ ሊግ ፍጻሜ ድረስ በመጓዛቸው ምክንያት ምናልባት የብሔራዊ ቡድን አሰልጣኞች ዝለታቸውን እና የስሜት ውጣ ውረዳቸውን ከግምት በማስገባት የፔዥን ተጫዋቾችን በኤክስታሲው ምክንያት በድላቸው ምክንያት ያለ የኢሞሽናል ሀይ ያለ፣ ስለዚህ ያንን መቆጣጠርም ያስፈልጋል። ግን የብሔራዊ ቡድን ኃላፊነት አለባቸው። ስለዚህ ሁሉም ተጫዋቾች የአርሰናል 16ቱ ተጫዋቾች ቢያንስ በጣም የተወጠረ ክረምት ነው የሚያሳልፉት እና ለአርሰናል የውድድር ዘመኑን ዋናውን ግብ አሳክቷል። በዚህ የውድድር ዘመን ለአርሰናል ትልቁ ግብ የነበረው የፕሪሚየር ሊግ ሻምፒዮን መሆን ነው። ከ2004 በኋላ ነው ያንን ያደረጉት። ግን በአርሰናል ሰዎች በኩል አሁን ይሄ ልክ ነው፣ ስኬት ነው፣ ግን ደግሞ ለሌሎች ስኬቶች መንደርደሪያ መሆን አለበት፣ ለተጨማሪ ሌሎች ስኬቶች መንደርደሪያ መሆን አለበት የሚል መልእክት ነው ሲተላለፍ የምንሰማው። ከፕሪሚየር ሊግ ድላቸው በኋላና ከዛ የክሪስታል ፓላስ ጨዋታ ዋንጫውን ካነሱበት ጨዋታ በኋላ ጆሽ ክሮየንኬ ለብዙ በእንግሊዝ ሀገር ላሉ ብዙሀን መገናኛዎች በተለይ ለፕሬሱ ብዙ ቃለ ምልልሶች ሲሰጥ እያየን ነው። እንደምታውቂው በአንዳንድ በተለይ በአሜሪካውያን የክለብ ባለቤቶች የሚያዙ ክለቦች ውስጥ ያለው አንደኛ ቅሬታ የክለቦቹ ሰዎች ምንም ሲናገሩ አትሰሚያቸውም፣ ቃለ ምልልስ ሲሰጡ አትሰሚያቸውም። አላማቸው ምን እንደሆነ፣ ግባቸው ምን እንደሆነ፣ አምቢሽናቸው ምን እንደሆነ ሲናገሩ አይሰማም። አይ ቲንክ በአርሰናል ውስጥ በቅርብ ጊዜ ክሮዌንኬ ልክ እንደ ግሌዘርም ባይሆን ግን ብዙ ተቃውሞ የነበረበት ነው ኬኤሲ የሚባለው ወይም የአርሰናል ኦነርሺፕ ማለት ነው። እና አንዱ ችግር የነበረው የኮሚኒኬሽን ችግር ነው። ያኔ ቬንገር ብቻ ወጥተው ነበር የሚጋፈጡት ያለውን ሁኔታ በተመለከተ የክለቡ ቃል አቀባይ ይመስላሉ። በእንግሊዝ ሀገር ያለው ሁኔታም እንደዛ ነው። የስፖርት ዳይሬክተሮች ሲናገሩ አትሰሚም፣ ሊቀ መናብርቱ ሲናገሩ አትሰሚም፣ ሲኢኦዎቹ ሲናገሩ አትሰሚም። ስለዚህ አሰልጣኙ ይወጣና ሁሉንም ከሱ የስልጣን ወሰን በላይ ያሉ ጉዳዮችን በተመለከተ እንዲያብራራ ጭምር ይሆናል። ሰዎቹ እንዲናገሩ ግን ይፈልጋሉ ደጋፊዎቹ። የክለቡ ባለቤቶች ምንድነው በትክክል የሚያስቡት? አሜሪካኖች ብዙ ሲናገሩ አትሰሚያቸውም። አሁን በማንቸስተር ሲቲ በኩል ለምሳሌ ካልዱን አልሙባረክ የውድድር ዘመኑ መጨረሻ ላይ ሁልጊዜም በዚህ የውድድር ዘመን እንዳደረጉት ሁሉ ማለት ነው የውድድር ዘመኑን በተመለከተና ከዛ በኋላ ስላለው ግባቸው ቢያንስ ለክለቡ የኢንሃውስ ሚዲያ አኑዋል የሆነ በየአመቱ የሚደረግ ቃለ ምልልስ አለ። ስለዚህ ደጋፊዎች በቀጥታ ከባለቤቶቹ አንደበቶች ይሰማሉ ማለት ነው። በዩናይትድ በኩል አንደኛው ያለው ቅሬታ ግሌዘሮችን በተመለከተ ቃለ ምልልስ በ20 አመት ውስጥ ሰጥተው አያውቁም። በ21 አመት ውስጥ ቃለ ምልልስ ሰጥተው አያውቁም። ማንቸስተር ዩናይትድን በተመለከተ እንግዲህ በጣም ስኬታማ የስፖርት ፍራንቻይዞች በአሜሪካ ያሏቸው ናቸው ሁለቱም፣ ክሮንኬም ግሌዘሮችም። በአርሰናል በኩል ምናልባት ትልቁ የጥፋት ነጥብ ሊባል የሚችለው የሱፐር ሊግ አባላት ነበሩ አይደለም፣ 6ቱ የእንግሊዝ ትልልቆቹ ክለቦች። ከዚያ በኋላ ነው ጆሽ ክሮንኬ የበለጠ ድምፁ መሰማት የጀመረው እና አሁን በአርሰናል የባለፈው የታይትል ሴሌብሬሽን ላይ በአውቶቡሱ ላይ የነበረው ወጣቱ የስታን ልጅ ማለት ነው እና እሱ ከዛ በኋላ ብዙ ቃለ ምልልሶች ሰጥቷል እና አሸንፈናል፣ ልክ ነው፣ የፕሪሚየር ሊግ ሻምፒዮን ሆነናል፣ በጣም ግሩም የውድድር ዘመን ነው። ነገር ግን እዚህ ጋር መቆም አንፈልግም። ያው ለፕሪሚየር ሊግ አንድ ቡድን ለዋንጫ የሚፎካከር ከሆነ ከሞላ ጎደል ለሌሎችም ውድድሮች ይፎካከራል ማለት ነው። ምክንያቱም ፕሪሚየር ሊግ በጣም ፈታኝ በመሆኑ ምክንያት። ስለዚህ በፕሪሚየር ሊግ እስከ የዋንጫ ተፎካካሪ ከሆነን ሆኖልን ስናሸንፍ በሊግ ካፕም በኤፍኤ ካፕም ብዙ ርቀት ለመሄድ እድል አለን ማለት ነው። ምክንያቱም ከፕሪሚየር ሊግ ያነሱ ውድድሮች ናቸው ብሏል እና ከፔዥ ጨዋታ በኋላ ደግሞ ሌላ ቃለ ምልልስ ሰጥቶ ነበር። የፔዥን ጨዋታ በተመለከተ ከጨዋታው በፊት የተናገረው ፔዥን ብናሸንፍም ባናሸንፍም የእኛን እቅድ በተመለከተ የሚያመጣው ለውጥ የለም፣ መጠናከር አለብን፣ ምክንያቱም ባላጋራዎቻችን እንደሚጠናከሩ እናውቃለን። ያ እንዲሆን ደግሞ ያለማቋረጥ ማደግ አለብን። ያንን ማናደርግ ከሆነ ወዴትም አንሄድም ብሏል። ለአርሰናል ዋና ዋና ፕራዮሪቲዎች አሉ። የዝውውር ጉዳዮችን አነሳቸዋለሁ፣ ግን በክሮይንኬ ቃለ ምልልስ ላይ በጆሽ ክሮይንኬ ቃለ ምልልስ ላይ ከተጠቀሱትና የክለብ ዋና ግቦች ከሆኑት መካከል አንደኛው የሚኬል አርቴታን ኮንትራት ማራዘም ነው። የዚህ ቡድን ዋናው አርኪቴክት እሱ ነው።
እና አርሰናልም ከፍተኛ ስልጣን ሰጥቶታል። እንደሚታወቀው መጀመሪያ ሲቀጠር ልክ ኡናይ ኤመሪ የነበራቸው አይነት የስራ ታይትል ነው የነበረው፣ ሄድ ኮች የሚል ነበር። ከዚያ በኋላ በ6 ወራት ውስጥ ብቻ ወደ ማኔጀርነት ከፍ አድርገውታል እና በፕሪሚየር ሊግ አሁን ጓርዲዮላ ለቋል። ስለዚህ 4 አሰልጣኞች ብቻ ናቸው ከ16ቱ እና ኦኬ አሎንሶ መጥቷል። ስለዚህ ማኔጀር ነው የተባለው። ስለዚህ 5ቱ አሰልጣኞች ናቸው ማኔጀር የሚል ታይትል ያላቸው፣ ኦፊሻል ታይትል ያላቸው። በልማድ እንላለን እንደዛ፣ ግን ሴማንቲክስ ነው እሱ እንጂ በትክክል የስራ ኃላፊነታቸውን በተመለከተ ማኔጀርስ የሚል የዝውውር ጉዳዮች ላይ ሌሎችም ጉዳዮች ላይ ሰፋ ያለ የስልጣን ወሰን ያላቸው የመወሰን አቅም ያላቸው አሰልጣኞች በጣም ጥቂት ናቸው። አርቴታ እንደዛ አይነት ፓወርፉል አሰልጣኝ ሆኗል። አርሰናል ወዲያው ነው እንዲህ አይነት እድገት የሰጠው። በጊዜ አርሰናል ደጋፊዎች አይ ሌላ አይነት የቬንገር ሞዴል አያስፈልግም፣ አሁን የበለጠ ኮንቲኔንታል ሞዴል የበለጠ አውሮፓዊ ሞዴል ሃይራርኪ ያለው እንደዛ ነው መሆን ያለበት የሚል አቋም ነበራቸው። አርሰናል ያ የስልጣን ተዋረድ አለው። በእርግጥ ግን ሚኬል አርቴታ ማኔጀር ነው። ስለዚህ ስለ አርሰናል ስታስቢ፣ ስለ ዝውውሮቹም ስለ ሌሎችም ነገሮች ስታስቢ የአሰልጣኙ ተሳትፎ እና የመወሰን አቅም የፈለገውን ያገኛል ማለት ባይሆንም ውይይቶች፣ ክርክሮች፣ ልዩነቶች መኖራቸው ባህሪያዊ ቢሆንም ግን አሁን ለምናየው የአርሰናል ቡድን ግንባታ በጣም ወሳኝ ሰው ነው እና የእሱን ኮንትራት ማራዘም አርሰናል በጣም ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ጆሽ ክሮንኬም ይሄንን ተናግረዋል። ምክንያቱም ፕሮጀክቱን ይወደዋል፣ ጥሩ ሲሰማዋል። እዚህ 100% አርሰናል ነው ተጫዋች በነበረበት ጊዜ እንደነበረው ሁሉ ብሏል። እና አርሰናል በብዙሃን መገናኞች እንደሚጠቀሰው የ2 ዓመት ኮንትራት እስከ 2030 ድረስ አሁን እስከ 2028 የሚያቆይ ኮንትራት አለው። እዛ ላይ ተጨማሪ 2 ዓመት ኮንትራት የመጨመር ጠቅላላ ኮንትራቱ እንግዲህ ወደ 4 ዓመት እንዲሆን ማለት ነው የማድረግ ፍላጎት አላቸው። እዚህ ላይ በዓለም ከፍተኛ ደሞዝ ከሚከፈላቸው አሰልጣኞች መካከል አንዱ ወደ መሆኑ ይሸጋግራል ማለት ነው። ይሄ ደግሞ ብዙ ፈታኝ የሚሆን አይመስልም። እሱም ሲናገር የረጅም ጊዜ ፕሮጀክት በአርሰናል የሚቀረው ሰው ይመስላል። ስለዚህ አንዱ ሶርት የሚደረገው ነገር እሱ፣ አንዱ ቶሎ እንዲቋጭ የሚፈለገው ነገር እሱ ነው። ግን በዝውውር ጉዳዮች ላይ የቻምፒየንስ ሊግ የፍጻሜ ጨዋታን ካየን በኋላ አንድ ግልጽ የሆነ ነገር አለ። ግን እሱንም ማየት አይጠበቅብንም ነበር። አርሰናል በመከላከሉ በኩል በአውሮፓ እግር ኳስ የሚተካከለው የለም። የቻምፒየንስ ሊግ የፍጻሜ ጨዋታም በድጋሚ ያንን ያረጋገጠ ይመስለኛል። አርሰናል የመረጠው የአጫወት ስልት ከዛ መሻል አይገባውም ወይ የሚል ፍልስፍና የክርክር መኖሩ እንደተጠበቀ ሆኖ ግን ስለ መከላከል ከሆነ የምናነሳው ራያ በጣም አስደናቂ ውድድር ዘመን ያሳለፈ ግብ ጠባቂ ነው። አሁን ከዓለም ምርጥ ግብ ጠባቂዎች መካከል አንዱ ቢያንስ ስለመሆኑ ምንም ክርክር ያለ አይመስለኝም። የጋብርኤልና የሳሊባ የሁለቱ የመሀል ተከላካዮች ጥምረት ምናልባት በአውሮፓ ምርጡ የሁለት የመሀል ተከላካዮች ጥምረት ተብሎ ሊጠቀስ ይችላል። ያ ትሪያንግል ራያ፣ ሳሊባ፣ ጋብርኤል ያሉበት እንደ ትሪያንግል ደግሞ እንደ ሶስትዮሽ የመጨረሻ የመከላከል መስመር ደግሞ ካየሹ አይ ቲንክ የአውሮፓ ቤስት ሊባል የሚችል ነው። መከላከሉን በተመለከተ ጥያቄ ሊነሳ አይችልም። ይሄ በፔዤ ጨዋታ ላይ በድጋሚ የታየ ነው። ፓሪስ ሳን ጀርማ በቅርብ ጊዜ ቼልሲ ላይ 8 ጎሎች አስቆጥሯል በሁለት ጨዋታዎች። ሊቨርፑል ላይ 4 ጎል አስቆጥሯል በሁለት ጨዋታዎች። ባየር ሚኒክ ላይ 6 ጎል አስቆጥሯል። ባለፉት 2 ሲዝኖች ከሞላ ጎደል ሁሉንም ትልልቅ የአውሮፓ ክለቦች አግኝቶ ሁሉም የአውሮፓ ክለቦች ላይ በርካታ ጎሎች ያዘነበ በጣም አስፈሪ የሆነ የአጥቂ መስመር እና የማጥቃት አጫወት በጠቅላላው ያለው ነው። ከፊት ያሉት 3 የማጥቃት ተጫዋቾች ብቻ ሳይሆን በቀኝና በግራ በኩል ያሉት የፔዤ የመስመር ተከላካዮችም በተለይ በማጥቃት በሚወጡት ኃላፊነት የዓለም ቁጥር 1 የግራ መስመር ተከላካይ፣ የዓለም ቁጥር 1 የቀኝ መስመር ተከላካይ ሊባሉ የሚችሉ አይነት ኦፌንሲቭ የመስመር ተከላካዮች ናቸው። ስለዚህ የፓሪስ ሳን ዠርማን ማጥቃት ከፊት ባሉት 3 አደገኛ የማጥቃት ተጫዋቾች ብቻ የሚነሳ አይደለም። አማካዮቹ የላቀ የመፍጠር አቅም ያላቸው ተጫዋቾች ናቸው። ምንም ጥያቄ የለውም። ከፊት ያሉት ተጫዋቾች ለብቻቸው ጨዋታ ለመወሰን የሚያስችል የላቀ ቴክኒካዊ ጥራት ያላቸው ተጫዋቾች ናቸው። በጣም አደገኛ የሆነ የማጥቃት መስመር ያለው ነው። አርሰናል ላይ በፍጹም ቅጣት ምት ነው ጎል ያስቆጠረው። ከዚያ የፍጹም ቅጣት ምት ጎል በስተቀር በኋላ ጨዋታው የበለጠ ክፍት ሲሆንና በትራንዚሽናል አጋጣሚዎች ከተገኙ የክቫራትስኬሊያ የባርኮላ እድሎች በስተቀር ለፔዤ በጣም አስቸጋሪ ነበር በክፍት ጨዋታ የጎል እድሎችን ለመፍጠር። የመጀመሪያው 35 ደቂቃ ላይ አንድ ሙከራ ብቻ ነው ያደረጉት። በፓሪስ ሳን ዠርማን ልማድ በ30 ደቂቃ ውስጥ 10 ክሮስ ወደ ሳጥን ልከው አያውቁም። ዴስፕሬሽን ያለባቸው ክሮሶች ወደ ሳጥን ይልኩ ነበር። በርንሌ ከአርሰናል ጋር በነበረው ጨዋታ ከፔዤ የበለጠ የክፍት ጨዋታ የጎል እድሎች ፈጥሯል። ፔዤ በዚህ ውድድር ዘመን 3ኛው አነስተኛ የክፍት ጨዋታ ኤክስጂ ያስመዘገበበት ጨዋታ ነው። አሁን ከፔዤ ድክመት ይልቅ
ከፔዤ የማጥቃት ሀሳብ አጠርነት ይልቅ የአርሰናል የመከላከል መስመር በአውሮፓ ባለፉት 2 ዓመታት አንዳንድ ሰዎች ደግሞ እንደሚሉት በአጠቃላይ ባለፉት 20 ዓመታት በአውሮፓ እግር ኳስ ከታዩ ምርጥ ቡድኖች መካከል አንዱ ተደርጎ የሚጠቀስ በተከታታይ 2 ዓመታት ቻምፒየንስ ሊግ ያሸነፈ እና አሁን ደግሞ ያለምንም ጥርጥር የዓለም ቤስቱ አሰልጣኝ ያለው የወቅቱ የባሎንዶር አሸናፊ ያለበት ምናልባት ክቫራትስኬሊያ የሚቀናው ከሆነ የወደፊቱ የባሎንዶር አሸናፊ ያለበት ቡድን ያንን መቋቋም የቻለ በጣም ድንቅ የተከላካይ መስመር አለው። ይሄ በቻምፒየንስ ሊግ የፍጻሜ ጨዋታ በድጋሚ ታየ እንጂ ባለፉት 3 ተከታታይ ሲዝኖች የፕሪሚየር ሊጉን ቤስት የመከላከል መስመር ነው። ባለፉት 3 ተከታታይ ውድድር ዘመናት አርሰናል ከ30 በታች የፕሪሚየር ሊግ ጎሎች የተቆጠሩበት ነው። ስለዚህ ተከላካዩን በተመለከተ ያን ያህል ትልቅ መጠናከር ይጠበቅበታል የሚል ግምት የለም። ከዚህ ብዙ ለታሻሽው አትችም። እንዲያውም የተከላካይ መስመር ጉዳይ ሲባል አሁን ያለውን የመጀመሪያ 11 ወይም ከኋላ ያሉትን 4 ተጫዋቾች በመከላከል በኩል ከማሻሻል ይልቅ ጋብሪኤል 28 ዓመቱ ነው። ስለዚህ አሁን የመጨረሻዎቹ ዓመታት እንኳ አይባልም። ቨርጂል ቫን ዳይክ 34 ዓመቱ ነው። አሁን በ33 ዓመቱ ሊቨርፑል የፕሪሚየር ሊግ ሻምፒዮን ሲሆን በጣም ድንቅ የውድድር ዘመን ነበር ያሳለፈው። ተከላካዮች በሌላ የሜዳ ስፍራ ካሉ ተጫዋቾች ይልቅ ረጅም ጊዜ እየተጫወቱ የመቆየት እድል አላቸው። ስለዚህ አብቅቷል ማለት አይደለም፣ ግን የእሱን የረጅም ጊዜ ተተኪ የመፈለግ ጉዳይ በሚል የካስቴሎ ሉኬባ አይነት በላይፕዚግ የሚጫወተው ተጫዋች ስም ሲጠቀስ እንሰማለን። ግን በኢሚዲየሲ ደረጃ አሁን መሻሻል አለበት ግን የሚባል አይደለም። ስለዚህ መሻሻል ያለበት የቱ ጋር እንደሆነ በጣም ግልጽ ነው። ያ የቻምፒየንስ ሊግ ጨዋታ በድጋሚ አጥርቶ ያሳየው ነገር የማጥቃቱ ጉዳይ ነው። የአርሰናልን የማጥቃት መስመር ከሪያል ማድሪድ ጋር፣ ከፓሪስ ሳን ጀርማ ጋር፣ ከባየር ሚኒክ ጋር፣ ከባርሰሎና ጋር፣ ከማንቸስተር ሲቲ ጋር የሊቨርፑል ተጫዋቾች መጥፎ የውድድር ዘመን እንዳሳለፉ እረዳለሁ። ግን የውድድር ዘመኑ ሲጀምር ለምሳሌ በነሐሴ ላይ ኢሳቅ፣ ኤኪቲኬ፣ ፍሎሪያን ቨትስ፣ ኮዲ ጋክፖ፣ ሞሐመድ ሳላህ አይነት ተጫዋቾችን ይዞ የጀመረ ነው። ቢያንስ በወረቀት ደረጃ የሊቨርፑል ማጥቃት የበለጠ አስፈሪ ነበር እና ከአውሮፓ ኤሊቶች ጋር ከአውሮፓ ሱፐር ክለቦች ጋር የምናወዳድረው ከሆነ የአርሰናል የማጥቃት መስመር የቁጥር ሳይሆን የጥራት ችግር አለበት። ስለዚህ የአርሰናል ብዙ ደጋፊዎችም አርሰናልም እንደ ኢንስቲትዩሽን በዚህኛው አሁን በሚጀምረው የዝውውር ጊዜ የበለጠ የማጥቃት ዝውውሮችን መፈጸም ላይ ቢያተኩር ባህሪያዊ ነው። ምክንያቱም ከኋላ ያለው ነገር ብዙ መነካትና ብዙ መሻሻል የሚጠይቅ አይደለም። እንደው ከረጅም ጊዜ ግብ አንጻር ከጋብሪኤል በኋላ ወይም እሱን በእያንዳንዱ ጨዋታ መጠቀም ማዛለም ስለሆነ ምናልባት ወጣት ተከላካይ ሊያመጡ ይችሉ ይሆናል። ግን ለአሁን ግን የጋብሪኤልና ሳሊባን የሁለቱን የመሀል ተከላካዮች ጥምረት ማፍረስ ምንም የሚያስፈልግበት ምክንያት የለም። ስለዚህ ቁጥር 1 ግባቸው ማጥቃቱን ማሻሻል እንደሆነ ግልጽ ነው። ምክንያቱም ያ የፍጻሜ ጨዋታ ላይ በተመለከተ እኔ ያለኝ አስተያየት ብዙ ጊዜ አንስቼዋለሁ። እንደ ተመልካች ጨዋታው አዝናኝ ጨዋታ አልነበረም። ጨዋታው ኖርማል የቻምፒየንስ ሊግ የፍጻሜ ጨዋታ አያዝናናም። ለመጨረሻ ጊዜ የሚያዝናና የቻምፒየንስ ሊግ የፍጻሜ ጨዋታ መቼ እንዳየንም አላውቅም። ብዙዎቹ ጨዋታዎች የተወጠሩ ናቸው። በቅርብ ጊዜ ስንናገር እንደነበረው ከ2017 የቻምፒየንስ ሊግ የፍጻሜ ጨዋታ በኋላ 2 ጎል የተቆጠረበት የቻምፒየንስ ሊግ የፍጻሜ ጨዋታ ፈልገሽ ነው የምታገኙ። ብዙዎቹ የፍጻሜ ጨዋታዎች 1-0 ነው የሚያልቁት። ስለዚህ ክፍት አይሆኑም። በባህሪያቸው የኢሞሽን ቻርጅድ ጨዋታዎች ናቸው። ታክቲካዊ ጥንቃቄ የሚበዛባቸው ጨዋታዎች ናቸው ብዙዎቹ ጨዋታዎች። ግን ደግሞ አርሰናል በጊዜ ጎል አስቆጠረ። እስከ መጀመሪያው 35 ደቂቃ በሚዲየም ብሎክ በሃይ ፕሬስ ለመጫወት ይሞክር ነበር። በኋላ ግን ፔዤ ናቹራል ነው፣ በጣም ኃይለኛ ቡድን ነው። ስለዚህ ፒን እያደረገው ሄደ አርሰናልን እና መከላከል ከማጥቃት ጋር የነበረ ጨዋታ ነው እና እንደ ይችል ነበር ወይ አርሰናል ባየር ሚኒክ በተጫወተበት መንገድ መጫወት? የባየር ሚኒክ አይነት ተጫዋቾች ኢንዲቪጁዋል ኳሊቲ አለው ወይ የሚል ጥያቄ ያስነሳል። ፊት ለፊት መመታታት ይችል ነበር ከፔዤ ጋር። ጨዋታው ለምሳሌ አርሰናል 20% ተጨማሪ የማጥቃት ሪስክ ልውሰድ ቢል 20% ተጨማሪ ስፔስ ለፔዤ አይሰጥም ወይ? 20% ተጨማሪ ስፔስ የሚያገኙ ከሆነ ዱዌ፣ ክቫራትስኬሊያ፣ ዴምቤሌ እና ሌሎቹም ተጫዋቾች አርሰናልን ዲስትሮይ ያደርጉትም ነበር ወይ? ብዙ ጎል የበለጠ ጨዋታ መወሰን የሚችሉ ተጫዋቾች በመሆናቸው ምክንያት የፍልስፍና ክርክር ነው። ግን ዋናው ምክንያት የአርሰናል ኢንዲቪጁዋል ኳሊቲ፣ ጨዋታውን የጀመሩት 3 የማጥቃት ተጫዋቾችም ጨዋታውን የጨረሱት 3 የማጥቃት ተጫዋቾችም 3ቱም ተቀይረው ወጥተው ስለነበር ከፔዤ የማጥቃት ተጫዋቾች ጋር የሚነጻጸሩ አይደሉም። በጣም ትልቅ የኳሊቲ ጋፕ አለ። ስለዚህ የቱ ጋር መሻሻል እንዳለበት ግልጽ ነው።
ለዚህ ነው አሁን የምንሰማቸው ስሞች በሙሉ በአብዛኛው የማጥቃት ተጫዋቾች የሆኑት። አሁን የሁሊያን አልቫሬዝን ስም እንሰማለን። ከቻምፒየንስ ሊግ የፍጻሜ ጨዋታ በፊት የሰማነው አይደለም። ከአትሌቲኮ ማድሪድ ጋር ከመጫወታቸው በፊት በሜትሮፖሊታኖ ራሱ የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ባርሰሎና፣ ፔዤ፣ አርሰናል አይነት ክለቦች ቢፈልጉት አያስገርመኝም ብሏል። ለበርካታ ጊዜያት ነው የሁሊያን አልቫሬዝ ስም በዚህ ውድድር ዘመን ከአርሰናል ጋር ሲጠቀስ የሰማ ነው። በ15 የቻምፒየንስ ሊግ ጨዋታዎች 10 ጎሎች ያስቆጠረ የትልልቅ ጨዋታዎች ተጫዋች ነው። የትልልቅ ጨዋታዎች ተጫዋች ነው። በዚህ እድሜው የዓለም ዋንጫና ቻምፒየንስ ሊግን ጨምሮ ሁሉንም ትልልቅ ዋንጫዎች ያሸነፈ እና በተለይ አርሰናል የሚጎድለው ኢንዲቪጁዋል ኳሊቲ ያለው ከየትኛውም ርቀት ጎል ማስቆጠር የሚችል በቆመ ኳስ፣ በክፍት ጨዋታ ሳጥን ውስጥ፣ ከሳጥን ውጪ፣ በሁለት እግሩ ተጫዋቾች አልፎ በራሱ የሆነ ምትሃት መፈጸም የሚችል አርቴታ ከፍጻሜው ጨዋታ በኋላ ኢንዲቪጁዋል አክሽን የሚል አስተያየት ሰጥቷል። ስለ ቡድን ሳይሆን በግል ለምሳሌ ክቫራትስኬሊያን ካየሹ እንግዲህ በጣም ቀዝቃዛ በነበረበት በሞስኬራ እና በሳካ እንደዛ ማርክ ከተደረገ በኋላም ጭምር ፔዤን ወደ ጨዋታ የመለሰው የፍጹም ቅጣት ምት የተገኘው እሱ ላይ በተሰራ ጥፋት ነው። ቀዘቀዘበት ጊዜ እንኳን እንደ ሌሎቹ ጨዋታዎች ባልደመቀበት ጨዋታ እንኳን ልዩነት መፍጠር የሚችል አይነት ተጫዋች ማለት ነው። ሁሊያን አልቫሬዝ ያ ካራክተሪስቲክስ ያለው ነው። ችግሩ ፉክክሩ ከባድ ነው። ምክንያቱም ባርሰሎና አግሬሲቭ ሆኖ ነው እዚህ ዝውውር ላይ ገባው። በፖለቲካዊ ምክንያቶች ወደ ባርሰሎና መዘዋወር አሁን አስቸጋሪ እየመሰለ መጥቷል። አትሌቲኮ ማድሪድ በሶሻል ሚዲያ የያዘውን ቀልድ አይተሽ እንደሆነ ለባርሰሎና በቀላሉ ይህን ተጫዋች አሳልፎ የመስጠት ፍላጎት ያላቸው አይመስልም። ግን በትንሹ 100 ሚሊዮን ፓውንድ የሚጠየቅበት አይነት ተጫዋች ነው። ግን አርሰናል ከዚህም በላይ ከፍ ማለት ካለበት ልክ እንደዚህ አይነት ተጫዋች ወደ ማስፈረም ነው መሄድ ያለበት። አሁን ልክ እንደ ባለፈው የውድድር ዘመን 8 ተጫዋቾች ማምጣት አይጠበቅበትም። የቡድን ስብስቡ ጥልቀትና ጥራት በጣም ጥሩ ነው። ለእንደዚህ አይነት የውድድር ዘመንም ያበቃው በአብዛኛው የስብስቡ ጥልቀትና ጥራት ነው። ጉዳቶች ጭምር ብዙ ኖረው በፕሪሚየር ሊግ ሁለተኛው ብዙ ጉዳት የገጠመው ቡድንም ሆኖ ነገር ግን የፕሪሚየር ሊግ ሻምፒዮን ሆኗል። ያ ዴብዝ ባይኖር ኖሮ የፕሪሚየር ሊግ ሻምፒዮን መሆን አይችልም። ግን ያለፈው የዝውውሩ ጊዜ ልክ ተጫዋቾቹ ሲመጡ የነበረው ትልቁ ጥያቄ እነዚህ ሁሉ ጀማሪዎች ናቸው ወይ? ስንቶቹ ናቸው ከነዚህ ተጫዋቾች መካከል ኦቶማቲክ ጀማሪዎች የሆኑት? የቀደሙት የአርሰናል ተጫዋቾች በሙሉ ፊት ቢሆኑ በጣም ጥቂቶቹ ተጫዋቾች ናቸው ጀማሪ የሚሆኑት። ስለዚህ በአብዛኛው የዴብዝ ዝውውሮች ናቸው የነበሩት። የቡድኑ ስብስብ ጥልቀት ማሻሻል ላይ ያተኮሩ ናቸው እንጂ የመጀመሪያውን 11 ማሻሻል ላይ ያተኮሩ አልነበሩም። ከስምንቱ ምናልባት አንዱ ወይ ሁለቱ ቢሆኑ ነው በቃ በእርግጠኝነት የመጀመሪያ ተሰላፍ ውስጥ ይጀምራል ብዙ ጨዋታዎችን ብለን እንገምት የነበረው። አሁን ግን የመጀመሪያ 11 ነው ማሻሻል ያለባቸው። ስብስቡ በጥልቀት ምንም ጥያቄ የለው። ምናልባት በአውሮፓ ቤስቱ ነው በእያንዳንዱ ቦታ ባሉት አማራጮች ብዛት ማለት ነው። ስለዚህ የምንሰማው ስም የሁሊያን አልቫሬዝ አይነት ስም ነው። ረጅም ጊዜ ሲፈልጉት የቆዩት ተጫዋች ነው። እንግሊዝ ውስጥም ተጫውቷል። የማንቸስተር ሲቲ ተጫዋች ነበር። ሌላ ሲጠቀስ የምንሰማው የሞርጋን ሮጀርስን ስም ነው። ምናልባት ይሄ አርቴታ ያለው የሞመንቶች ተጫዋች ነው። በዚህ ውድድር ዘመን ብዙ አስደናቂ ጎሎች ሲያስቆጠር አይተናል። በግሉ ልዩነት መፍጠር የሚችል ቅድም ስለ ሁሊያን አልቫሬዝ እንዳልኩት አይነት በቆመ ኳስም በክፍት ጨዋታም ከሳጥን ውጪም በትክክለኛው ስፍራ ላይ በመገኘትም ተጫዋቾች በማለፍም ጎል ማስቆጠር የሚችል እሱም ከ70 እስከ 80 ሚሊዮን ፓውንድ አካባቢ የሚጠየቅበት ሌሎችም ፈላጊዎች ያሉት ነው። እንዲህ አይነት ዝውውሮች እንዲያደርግ ነው አርሰናል የሚጠበቀው። እነዚህ ሁለቱም የጠቀስኳቸው ተጫዋቾችና ሌሎችም ግን በአብዛኛው ጎላ ብለው የሚነሱት ሁለት ስሞች በቅርብ ሳምንታት እነዚህ ናቸው። ገና እርሊ ነው። ገና የዝውውር ገበያውን በይፋ አልተከፈተም። ግን እና የዓለም ዋንጫ ዓመት ነው። አንዳንድ ተጫዋቾች የዝውውር ጉዳዮችን እስከ ዓለም ዋንጫው መጠናቀቅ ድረስ ፓርክ ማቆየት ይፈልጋሉ። ስለዚህ የዓለም ዋንጫ ሲዝን ላይ የአውሮፓ ዋንጫ በሚኖርበት ጊዜ ዝውውሮችን መፈጸም አንዳንዱ በሎጂስቲክስ ምክንያትም ለምሳሌ ሜዲካል ማድረግ አስችም የዓለም ዋንጫ ካምፕ ውስጥ ያለን ተጫዋች አስቸጋሪ ነው ብሔራዊ ፌዴሬሽኖች ልዩ ፍቃድ ካልሰጡ በስተቀር። ስለዚህ በሎጂስቲክስም አስቸጋሪ ነው በጣም። አንዳንዴ የዓለም ዋንጫው ላይ ተጫዋች ሊጎዳ ይችላል። ጉዳቱ ረዘም ላለ ጊዜ ከሜዳ የሚያረቀው ከሆነ የ100 ሚሊዮን ፓውንድ ኢንቨስትመንት ለመፈጸም አያነሳሳሽም። ሲዝኑ ሲጀመር መጠቀም ስለምትፈልጊ ብዙ ገንዘብ ያወጣሽበትን ተጫዋች ውስብስብ ነው። አንዳንዶቹ ዝውውሮች ሊጓተቱ ይችላሉ። አሁን መጀመሪያ አካባቢ የተጠቀሱ ያሉ ስሞች በመሆናቸው ምክንያት እንጂ የአርሰናል የፍላጎት መጠን ይሄንን ያህል ነው ብሎ መናገር ያስቸግራል። ግን ይፈልጋል፣ ምንም ጥያቄ የለውም። የፔዥም ጨዋታ ሲዝኑን በሙሉ 14 ጨዋታን በአንድ የጎል ልዩነት ነው ያሸነፈው እና ምንድነው በማርጂኖች የመጫወት የበለጠ ስሌት ያለው የበለጠ የቆመ ኳስ ላይ ያተኮረ የበለጠ አትሪሽናል እግር ኳስ የሚጫወት ቡድን ያ የማንቸስተር ሲቲ አይነት ለምሳሌ እንደ ሃላንድ አይነት የ30 ጎል ዋስትና የሚሰጥሽ ወይም እንደ ራያን ሼርኪ ወይም እንደ ጀረሚ ዶኩ
ወይም አንቷን ሴሜኞም ጭምር ወደ ሲቲ ከሄደ በኋላ ብዙ አይነት አማራጮች አሉት። ኢቨን ከሲቲ ጋር እንኳን ብታወዳድሪው። ስለዚህ ተጨማሪ ጥራት ይፈልጋል፣ ምንም ጥያቄ የለውም። ገንዘቡ አለው። አሁን አርሰናል የፕሪሚየር ሊግ ሻምፒዮን በመሆኑ ምክንያትና እያንዳንዱ ደረጃ በሚሰጠው ተጨማሪ ሚሊዮኖች ምክንያት 220 ሚሊዮን ፓውንድ አግኝቷል በዚህ ውድድር ዘመን በፕሪሚየር ሊግ ብቻ። አሁን ይሄ እንግዲህ የኮሜርሻል ኢምፓክትን አይጨምርም። ከዛ በኋላ ከአርሰናል ጋር የሚሰሩ ትልልቅ ስፖንሰሮች አሉ አይደለም። ለምሳሌ እንደ አዲዳስ አይነቶቹ እንደ ኤሚሬትስ አይነቶቹ እነዚህ ደግሞ ልክ ስምምነት በሚፈጽሙበት ጊዜ የፕሪሚየር ሊግ ሻምፒዮን ስትሆኚ የሚከፍሉሽ ተጨማሪ ቦነስ አለ። ልክ የቻምፒየንስ ሊግ ተሳትፎን ምታጪ ከሆነ እንደሚቀንሱብሽ ገንዘብ ሁሉ ማለት ነው። እና አርሰናል አሁን የፕሪሚየር ሊግ ሻምፒዮን በመሆኑ ምክንያት ከትልልቆቹ ካምፓኒዎች የሚያገኘው የስፖንሰርሺፕ ቦነስ አለ። ከዛ ደግሞ አዳዲስ ስምምነቶች እየፈጸመ ነው። አሁን ለምሳሌ ቪዚት ሩዋንዳ የሚል ነበር የአርሰናል የመለያ የእጅጌ ስፖንሰር የነበረውን ዲል የሚባል ሌላ አዲስ ካምፓኒ መጥቷል። ከኤምሬትስ ጋር በመለያ ማስታወቂያ ላይ ና በኤምሬትስ በስቴዲየሙ የስያሜ በኔሚንግ ራይት ተጨማሪ ስምምነት ለመፈጸም ድርድር እያደረገ ነው። ስለዚህ ብዙ ገንዘብ እያገኘ ነው። በቻምፒየንስ ሊግ ፍጻሜ በመድረሱ ብቻ 142 ሚሊዮን ፓውንድ አግኝቷል አርሰናል በዚህ ውድድር ዘመን እና በ2025-26 የአርሰናል በጀት ይፋ የአርሰናል ገቢ ይፋ በሚደረግበት ጊዜ 770 ሚሊዮን ፓውንድ ገደማ ይደርሳል ተብሎ ይጠበቃል። ይሄ ደግሞ ለአርሰናል ብቻ ሳይሆን ለየትኛውም የእንግሊዝ ክለብ ሬከርድ ነው። 770 ሚሊዮን ፓውንድ በአንድ ሲዝን ተርኖቨር ኖሮት የሚያውቅ ወይም እንዲህ አይነት አመታዊ ገቢ ኖሮት የሚያውቅ የእንግሊዝ ክለብ የለም። አዲስ ሬከርድ ነው የሚሆን። በዴሊዮት በሚባለው የፋይናንስ መጽሔት የአውሮፓ ሶስተኛው ብዙ ገንዘብ ያገኘው ክለብ ይሆናል፣ በዓለም ላይ ሶስተኛው ብዙ ገንዘብ ያገኘው ክለብ ይሆናል ተብሎ ይጠበቃል። ስለዚህ አርሰናል ብዙ የፋይናንስ ችግር የለበትም፣ ምናልባት የህግ ጉዳይ ካልሆነ በስተቀር ይሄ የፋይናንሻል ፌር ፕሌይ፣ ፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የሚባሉት በዩኤፋም በፕሪሚየር ሊግም በኩል ያሉት እነሱን መጠንቀቅ ያስፈልጋል። ግን የአምቢሽንም ተጨማሪ ዝውውሮች የማድረግ ፍላጎትም ያንን የማድረግ የአቅም ችግርም ያለበት አይደለም። ደግሞ በተከታታይ አመታት በቻምፒየንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ በመድረሱ ምክንያት በዚህ ውድድር ዘመን ብቻ ሳይሆን ባለፉትም አመታት በፕሪሚየር ሊግም ባለፉት 4 ሲዝኖች በተከታታይ 3 አመት ሁለተኛ ደግሞ ዘንድሮ ቀዳሚ ሆኖ በማጠናቀቁ ምክንያት በፕሪሚየር ሊግም ብዙ ገንዘብ ሲያገኝ የቆየ ክለብ ነው። ከሽያጭም የተወሰኑ ተጫዋቾች መልቀቃቸው አይቀርም። በዋናው ቡድን ውስጥ ብዙ ሚና የሌላቸው ተጫዋቾች የሚጠቀሱ ስሞች አሉ። ጋብሪኤል ማርቲኔሊ 24 አመቱ ቢሆንም ግን ፒኩ ላይ ሳይደርስ አይቀርም። ራሱም ለእድገቱ ሌላ ቦታ መፈለግ አለበት። በአርሰናልም ውስጥ የመጀመሪያ ተሰላፊ አይደለም። ቤን ዋይት፣ ጋብሪኤል ጄሱስ፣ ክርስቲያን ኖጋርድ፣ ምናልባት ኤታን ዋኔሪ እና ሌሎችም ሊለቁ የሚችሉ ተጫዋቾች አሉ። በውሰት ያሉትን አልቤር ሳምቢሎ ኮንጋና በሃምቡርግ በጣም ድንቅ የውድድር ዘመን ያሳለፈውን ፋቢዮ ቪየራን ከያኩብ ኪቪዮር ዝውውር 17 ሚሊዮን ፓውንድ ያገኛሉ። በፖርቶ ነው እየተጫወተ ያለው። የአንድ አመት ውሰትና ከዛ በኋላ ዝውውሩ ቋሚ መሆን አለበት። ከነዚህ ተጫዋቾችም ተጨማሪ ገንዘብ ለማግኘት ተስፋ ያደርጋሉ እና እነዚህ ዝውውሮች ከተፈጸሙ በኋላ አርሰናል የበለጠ ትልልቅ ዝውውሮች ለማድረግ የሚያስችል የፋይናንስ አቅም ይኖረዋል። ግን አርቴታ ራሱ ከጨዋታው በኋላ በፔዥና በአርሰናል መካከል ስላለው ልዩነት ሲናገር ያነሳው አንደኛው ነጥብ በኢንዲቪጁዋል አክሽን ነው። የተጫዋቾች በግል ጨዋታ በመወሰን አቅማቸው በእኛ በሁለቱ ቡድኖች መካከል በጣም ሰፊ ልዩነት አለ። ስለዚህ በቅርብ ጊዜ በጣም ወሳኝ ውሳኔዎች መወሰን አለብን ብሏል። አምቢሽናችንን ማሳየት እኔ እንደውም ለክለቡ ባለቤቶች ነው መልእክት እየላከ ያለው። ሚኬል አርቴታን በተመለከተ ምናልባት ከአርሰን ቬንገር የሚለየው አንደኛው ነገር ምናልባት ቬንገር በስቴዲየሙ ግንባታ ላይ አርሰናል እንደ ኢንስቲትዩሽን በማግዘፍ ላይ በነበራቸው ከፍተኛ ሚና የተነሳ የፋይናንስ ጉዳይ ላይ ልክ እንዲህ አይነት ስቴትመንት ሲሰጡ አታይም። ሚኬል አርቴታን ግን በዝውውሮች መፈጸም አለብን፣ አምቢሽን ማሳየት አለብን ይላል በየጊዜው እና ምናልባት ይሄኛው አንደኛው ትልቁ ኳሊቲው ሳይሆን አይቀርም። የአርሰናል ደጋፊዎች የበለጠ የሚወዱት ኳሊቲው ሳይሆን አይቀርም። ያንን ባለቤቶቹ እንዲደበቁ አይፈቅድም። ሚኬል አርቴታ አርሰን ቬንገር ለባለቤቶቹ ከለላ ሆነው ነው የቆዩት። እሱ እንደዛ አይደለም እና አሁን ቶሎ አምቢሽን ማሳየት አለብን ሲል ለደጋፊዎች ብቻ አይደለም እየተናገረ ያለው፣ ለክሮዬንኬም ለኬሲም ነው እየተናገረ ያለው እና በፍጥነት ደግሞ we have to be very very ambitious, very smart and very fast ብሏል። አምቢሽን ማሳየት አለብን በቶሎ እና በብልሃት ብሏል እና በእርግጠኝነት ለክለቡ ሰዎች መልእክት እያስተላለፈ ያለው ዛ ፕሬስ ኮንፈረንስ ላይ መቆም የለብንም ነው። ግን ቅድም የጠቀስኩት የጆሽ ክሮይንኬ ቃለ ምልልስም ላይ እኛም ቢሆን ባላጋራዎቻችን በሚቀጥለው የውድድር ዘመን የበለጠ ተሻሽለው እንደሚመጡ ስለምናውቅ
ለመሻሻል ማን ሞክር ከሆነ ይህንን አሁን ያለንበትን ቦታ ይዘን መቆየት አንችልም። ያንን ስለምናውቅ እኛም አክቲቭ እንሆናለን። ግን ራሱም ጠቅሶታል ምን አይነት ቦታ ላይ አርሰናል መሻሻል እንዳለበት። በቅርብ ሳምንታት አይተሽው እንደሆነ የቻምፒየንስ ሊግ የፍጻሜ ጨዋታ ከመደረጉ በፊትም ጭምር ስለ ኢንዲቪጁዋል አክሽን በተደጋጋሚ ሲናገር ቆይቷል። አሁን በቅርብ ጊዜ ለምሳሌ ኦኬ ከሲቲ ጋር ተጫወትን፣ 2-1 ተሸነፍን። ሁለቱም ቡድኖች እኩል እድል ነበራቸው። ስለዚህ አዲስ ሚኒ ሊግ ተጀመረ፣ የ5 ጨዋታ ሚኒ ሊግ። ግን የተረዳነው ነገር 100 ጎል ማስቆጠር አይችልም አርሰናል። የዚህ ቡድን ጥንካሬ የትኛው ነው? 100 ጎል ለማስቆጠር የሚያስችል የማጥቃት ኃይል የለንም። የትኛው ነው ማክሲማይዝ ማድረግ ያለብን፣ የትኛው ነው ጥንካሬያችን የሚለው ላይ ማተኮር ነበረብን። አሁን ይሄ የበለጠ ስሌት ተኮር እንደሆነ ያሳይሻል። ስለ እኛ የባላጋራ ቡድን 2 ጎል ቢያስቆጠርብን እኛ 4 ጎል ማስቆጠር እንችላለን የሚል የማጥቃት ሪስክ መውሰድ አንችልም። ምክንያቱም 4 ጎል ለማስቆጠር ዋስትና አይሰጥም የቡድናችን የተጫዋቾች የግል ተሰጥኦ የሚል ነው በግልጽ ባይናገረው። ስለዚህ እንዳይቆጠርብን ማስቆጠር የምንችለው 1 ወይ 2 ጎል ነው። እንደዚህ አይነት ኳሊቲ ነው ያለን። ማክሲማይዝ ማድረግ ያለብን እሱን ነው እና በክፍት ጨዋታም ልክ በሌሎች ትልልቅ ክለቦች ኦሊሴ፣ ሉዊስ ዲያዝ፣ ሃሪ ኬን እና ሰርጅ ግናብሪ እንደሚያደርጉት ላሚን ያማል፣ ራፊኛ፣ ሌቫንዶቭስኪ አይነት የማጥቃት ተጫዋቾች ካሉት ወይም የፔጂዎቹ የማንቸስተር ሲቲዎቹ የማጥቃት ተጫዋቾች ካላቸው እኩል የማጥቃት ፖቴንሻል ፋየር ፓወር የለንም። ስለዚህ ጥንካሬያችን ላይ ነው ማተኮር ያለብን። በቃ ለእኛ በጣም ግልጽ ነበር። ስለዚህ ከኋላ ሶሊድ መሆን፣ በጣም የተደራጀ መከላከል፣ የባላጋራ ቡድን ጎል የማያስቆጥርበት አይነት መከላከል አለብን ነው። ከዛ የሲቲ ጨዋታ በኋላ ምንም ጎል አልተቆጠረበትም እስከ ፓላስ ጨዋታ ድረስ። ከዛ በኋላ ብዙዎቹን ጨዋታዎች 1-0 ነው ያሸነፈው እና ሶሊድ መሆን ላይ ያተኮረ ነበር። ግን ይሄንን ለማድረግ እንዲህ እንድንሆን የሆን ነው በቂ ጌም ብሬከርስ የሉንም ነው። በቂ ለብቻቸው ጨዋታ መወሰን የሚችሉ ኦኬ ለማጥቃት ስንል መከላከሉን ኮምፕሮማይዝ እናደርግ እንዳንል። ምክንያቱም ፔዤ እንደዚህ አይነት ሪስክ ነው የሚወስደው። ግን ፔዤ ባየር ሚኒክ 4 ጎል ቢያስቆጥርበት 5 ማስቆጠር የሚችል ፖቴንሻል ስላለው ከእናንተ በላይ ጎል ማስቆጠር እንችላለን የሚል አሮጋንስ እንዲኖረው ማድረግ የሚችል በጥሩ መንገድ ማለት ነው። እንደዛ አይነት እንችላለን የሚል በራስ መተማመን የሚሰጥ አይነት በጣም ኃይለኛ የማጥቃት መስመር ስላለው በቻምፒየንስ ሊግ ከሁሉም ቡድኖች በላይ ጎል ያስቆጠረ ነው። ከሁሉ በላይ ግን ጎል ማስቆጠር የመቻል ችግር አይደለም፣ የአርሰናል ችግር የመፍጠር ችግር ነው ዋናው ችግር። ምክንያቱም ባለፉት 4 ዓመታት የአንድ ሲዝን አቬሬጅ ብቻ አይደለም ወደ ኋላ ሄደን ባለፉት 4 ዓመታት አርሰናል 319 የፕሪሚየር ሊግ ጎሎች አስቆጥሯል። 319 ብዙ ነው። ማንቸስተር ሲቲ ብቻ ነው የሚበልጠው ባለፉት 4 ዓመታት ከአርሰናል የበለጠ። ማንቸስተር ሲቲ ሃላንድን ካስፈረመበት ጊዜ ጀምሮ እንዳልኩት ሃላንድ ደግሞ የ30 በትንሹ የ30 ጎል አጥቂ ነው። በሁሉም ውድድሮች 40-50 ጎል አጥቂ ነው። እንዲህ አይነት አጥቂ ከያዘ ቡድን ጋር በሚደረግ ፉክክር ውስጥ ሲቲ ብቻ ነው የሚበልጠው። ባለፉት 4 ዓመታት 319 ጎሎች አስቆጥሯል። ባለፉት 4 ዓመታትም ኤክስጂ ኦቨር ፐርፎርማንስ ይባላል። የፈጠርሽው የጎል እድል አለ አይደል ባለፉት 4 ዓመታት እና እሱ በኤክስጂ የበለጠ የተፈጠሩትን የጎል እድሎች ጥራት የሚያሳይ ነው። ግን ከዛም በላይ ኦቨር ፐርፎርም ያደረገው ቡድን ባለፉት 4 ዓመታት አርሰናል። ስለዚህ የመጨረስ ችግር አይደለም ማለት ነው። ዋናው ችግር ትልቁ ችግር የጎል እድሎች ፈጠራ መጠኑ ነው፣ ቮሊዩሙ ነው ትልቁ ችግር። ያ ደግሞ በተጫዋቾች ኢንዲቪጁዋል አክሽንም የሚሻሻል ነው። ለምሳሌ አንድ ነገር ልጥቀስ፣ የሾት ቮሊዩም የሚባላል። አሁን እኛ በእኛ ዘመን የምናውቃቸው ትልልቆቹ ጎል አስቆጣሪዎች ሮናልዶ፣ ሜሲ፣ ሌቫንዶቭስኪ፣ ሃሪ ኬን አይነቶቹ ተጫዋቾች ካየሻቸው የሾት ቮሊዩማቸው በጣም ከፍተኛ ነው። በየጨዋታ 5፣ 6፣ 7 ሙከራ ማድረግ የሚችሉ ናቸው። እንደነሱ አትሁኝ፣ ግን ቢያንስ 4 ሙከራ ማድረግ አለበት አንድ ተጫዋች። የሾት ቮሊዩሙ ከፍ ማለት አለበት። የሾት ቮሊዩም ከፍ የሚለው የጎሉ አፋፍ ላይ ብቻ በምታደርጊያቸው ሙከራዎች ሳይሆን በራስሽ 2 ወይ 3 ተጫዋች በማለፍ ወይ ከርቀት በመሞከር ወይ ባንቺ ኢንዲቪጁዋል አክሽን በሚደረጉ ሙከራዎች ነው ከፍ የሚለው። አሁን የጠቀስኳቸው ተጫዋቾች በሙሉ ልክ እንደዛ ናቸው። ኦፍኮርስ ሁሉም ተጫዋች ሰርቪስ ይፈልጋል። እግር ኳስ መጨረሻ ላይ የቡድን ጨዋታ ነው። ግን ኢንዲቪጁዋል በቡድን ጨዋታ ውስጥ ያሉ የተናጥል እንቅስቃሴዎች ደግሞ አሉ። አሁን ክቫራትስኬሊያ የሚያደርገው እሱን ነው። የፔዤ ስትራክቸር የጎል እድል ባይፈጥርለት ቆሞ የሚውል ተጫዋች አይደለም። በራሱ መንገድ 2-3 ተጫዋቾች አልፎ ከሳጥን ውጭ የሚሆን በድሪብሊንግ የባላጋራ ቡድን ተጫዋቾችም አልፎ ቢሆን ሾት ማኑፋክቸር ያደርጋል፣ ወደ ጎል መሞከር ይችላል። እንዲህ አይነት ተጫዋቾች ማለት ነው እና በአርሰናል በኩል አሁን ካሉ ተጫዋቾች መካከል በአቬሬጅ በ90 ደቂቃ ማለት ነው ብዙ ሙከራ የሚሞክረው ጋብርኤል ጄሱስ 3 በጨዋታ ያደርጋል በፕሪሚየር ሊግ።
ጋብሪኤል ጄሱስ የአርሰናል አንደኛ፣ ሁለተኛ፣ ሶስተኛ፣ ሜሪኖ ቢኖር ደግሞ ምናልባት አራተኛም ተመራጭ አጥቂ ላይሆን ይችላል። እሱ ነው ግን ብዙ ሾት የሚያደርገው በሙቭመንቱ በምኑ ምክንያት እና አሁን ባለፈው ዮኬሬስን አምጥተዋል። ዮኬሬስ የቡድኑ ከፍተኛ ጎል አስቆጣሪ ነው፣ 21 ጎል አስቆጥሯል። የወጣበትን ገንዘብ ካየሽ በሌሎቹ ትልልቅ ክለቦች ከተከፈለው የማጥቃት ተጫዋቾች ዝውውር ገንዘብ አንጻር አነስተኛው ከሁሉም ትልልቅ አጥቂዎች አነስተኛው ገንዘብ የተከፈለበት ተጫዋች ነው። የትሩሊ ኤሊት የሚባል ተጫዋች የሚከፈልበት አይነት የዝውውር ገንዘብ አይደለም የተከፈለበት። ጥሩ ተጫዋች ነው፣ ብዙ ኤክስፔክቴሽን ነበር። ሊያደርግ የሚችለውን ያህል ያደረገ ይመስለኛል በዚህ ውድድር ዘመን። ከሱ ግን ተጨማሪ ጥራት ይፈልጋል እና እኔ እንደው ወርልድ ክላስ በሚል የአርሰናል የማጥቃት ተጫዋቾችን በሙሉ ወደ 5 6 7 ተጫዋቾች አሉት ለሶስቱ ቦታዎች ብንል ኤሊት የሚባል በፔዤ ውስጥ፣ በባየር ሚኒክ ውስጥ፣ በሪያል ማድሪድ ውስጥ፣ በባርሴሎና ውስጥ መጀመር የሚችል ተጫዋች ያለ አይመስለኝም። ለዚህ የሚቀራረበው ተጫዋች ጥሩ በሆነበት ጊዜ ቡካዮ ሳካ ነው። ግን ቡካዮ ሳካም ከዛ ጉዳት በኋላ ተመሳሳይ ተጫዋች አይደለም። እኔ እንዲያውም ባለፉት 16 ወራት 18 ወራት በጣም ጥሩ ተጫወተ ብዬ የምጠቅሰው በጣም በጣት የሚቆጠሩ ጥቂት ጨዋታዎች ላይ ነው። ጎል አስቆጥሮ ወጥቶ ሊሆን ይችላል፣ ግን በፊት ሳካ በነበረው የኢምፓክት ደረጃ የነበረ ፐርፎርማንስ በጣም ጥቂት ይመስለኛል። ጉዳቱ ለውጦታል ብዙዎቹ ነገሮች እና እሱ ነው በቃ ትንሽ ወደ ወርልድ ክላስ ወደ ኤሊት የማጥቃት ተጫዋችነት የተጠጋ ተጫዋች የሚመስልሽ። ሌሎቹ መጥፎ ተጫዋቾች ናቸው ያልኩ አይደለም። እያልኩ ያለሁት ግን ከአውሮፓ ሱፐር ክለብስ ጋር የምታወዳደራቸው ከሆነ አሁን ከጠቀስኳቸው ከሚኒክ፣ ከፔዤ፣ ከሪያል ማድሪድ፣ ከባርሴሎና፣ ከማንቸስተር ሲቲ አይነት አርሰናል ቻምፒየንስ ሊግ ሊያሸንፍ ከሆነ ቻምፒየንስ ሊግ ማሸነፍ ዋስትና የለሽም፣ ብዙ ሞመንቶች ላይ የሚመሰረት ነው ከሆነ ከነዚህ አሁን ከጠቀስኳቸው ክለቦች ጋር የሚፎካከረው እና ለዛ የሚሆን ተጨማሪ የማጥቃት ኃይል የሚያስፈልገው ለዚህ ነው። እና ሌሎች ስሞችም ሲጠቀሱ እንሰማለን። ለምሳሌ ኤል ጁኒዮር ክሩፒ በቦርንመዝ እየተጫወተ ያለው ተጫዋች አሁን እሱ እንደመጣ 11ዱን ያሻሽላሉ ወይ አላቅም፣ ግን ሚኬል አርቴታ የሚወዳቸው አንዳንድ ነገሮች ግን አሉት ሊጎለብት የሚችል ነው። ለምሳሌ ልክ እንደ ዱዌ አይነት ዝውውር አድርገሽ ቁጠር። ዱዌ የጨረሰ ተጫዋች አልነበረም። ወደ ፔዤ በመጣበት ጊዜ የተጠናቀቀ ተሰርቶ ያለቀ ወርልድ ክላስ የነበረ የፈረንሳይ ብሔራዊ ቡድን ተጫዋች ሆኖ ምናምን አይደለም የመጣው። ገና ሮ ሆኖ ጥሬ ሆኖ ገና መሞረድ ያለበት አልማዝ ሆኖ ራፍ ዳይመንድ የሚሉት አይነት ልክ እንደዛ ሆኖ ነው የመጣው። ከዛ አሁን ከዓለም ምርጥ የማጥቃት ተጫዋቾች መካከል አንዱ ተብሎ ሊጠቀስ ይችላል። የፔዤ የጀማሪ የማጥቃት መስመር ነው፣ የፈረንሳይ ተጫዋች ነው፣ የፈረንሳይ ብሔራዊ ቡድን ተጫዋች ነው። እንደዛ ልንወስደው እንችላለን። ክሩፒን አርሰናል ብቻ አይደለም የሚፈልገው፣ ፔዤን ጨምሮ ሌሎች ግዙፍ ክለቦች ይፈልጉታል። ግን አርቴታ ከማጥቃት ተጫዋቾቹም ሰራተኝነት ይፈልጋል፣ ሉዊስ ኤንሪኬ እንደሚፈልገው ማለት ነው። ይሄ ያለው ምክንያቱም በየጨዋታው 38 ጊዜ ፕሬስ ያደርጋል። ለአንድ ሆነ የራዮላ ቡድን የሚጫወትም ተጫዋች የኳስ ውጭ አፕሊኬሽኑ ከፍተኛ መሆን አለበት። ይሄው ችሎታ ሞርጋን ሮጀርስ ጋር አለ፣ ይሄው ችሎታ ሁሊያን አልቫሬዝ ጋር አለ። ስለዚህ ከነዚህ ተጫዋቾች መካከል አንዱን የሚያመጣ ከሆነም በመከላከል በኩል ፕሬስ በማድረግ በኩል ብዙ ክፍተት አይቆጠርም። አሁን አርሰናል በጣም ያለበት ትልቁ ችግር ለምሳሌ ዮኬሬስን በምታሰልፊበት ጊዜ የካይ ሃቨርትስን የሊንክ የማድረግ ችሎታ ከሌሎች ተጫዋቾች ጋር የመጫወት ሆልድ የማድረግ ሌሎች ተጫዋቾች ወደ ጨዋታው የማስገባት በላይኛው የሜዳ ክፍል እንድትጫወቺ የማስቻል አቅም ታጫለች በዮኬሬስ መኖር ምክንያት። ምናልባት የበለጠ የሳጥን አደገኛ ተጫዋች ሊሆን ይችላል። ሃቨርትስ በሚሰለፍበት ጊዜ ደግሞ በጣም ወደ መሀል የሚሳብ አልፎ አልፎም ወደ መስመሮች የሚወጣ ተጫዋች በመሆኑ ምክንያት የፍጹም ቅጣት ምት ሳጥን ውስጥ ገዳይ የሚባል ተጫዋች ታጫለች። የዛ ባላንስም ችግር አለ እና ስለዚህ ገበያው በጣም አስቸጋሪ ይመስለኛል ለእኔ ለትልልቅ ክለቦች። ለአርሰናል አይነቱ ደግሞ አሁን ፕሪሚየር ሊግ ሻምፒዮን የሆነን ቡድን 11 ማሻሻል አስቸጋሪ ነው። ገበያው ላይ ብዙ አማራጮች አሉ ወይ? የትኛው ተጫዋች ቢመጣ የአርሰናልን 11 ቶሎ ማሻሻል ይችላል? እና አርሰናልም እንደ አይነት ተጫዋች ለማምጣት ያው ብዙዎቹ እንደዚህ አይነት ተጫዋቾች የት ነው ያሉት? በትልልቆቹ ክለቦች ውስጥ ነው አይደለም ያሉት? የአርሰናል የመጀመሪያ 11 ለማሻሻል አብዛኞቹ ተጫዋቾች ትልልቆቹ ክለቦች ውስጥ ነው ያሉት። ስለዚህ ለዛ ነው እኮ አሁን በፉርቼን ውስጥ ወደ እነ ቦርንመዝ፣ ወደ እነ አስቶን ቪላ፣ ወደ እነ አትሌቲኮ ማድሪድ አይነት ክለቦች ውስጥ የምታማትሪ ሁሉም ጥሩ ክለቦች ናቸው፣ ግን ሱፐር ክለብስ አይደሉም። ሁሉ ፉርቼን ውስጥ ትንሽ ወረድ ብለው ያሉ ናቸው። ምናልባት አትሌቲኮ ማድሪድ ነው እንግዲህ ገዘፍ የሚለው። ግን ሮጀርስም ሌላ ችሎታ አለው። ሮጀርስ በቅድም እንዳልኩት በግሉ ጨዋታ ለመወሰን የሚያስችል ቴክኒካዊ ጥራት ያለ የሞመንቶች ተጫዋች ከመሆኑ ባሻገር አርቴታ
ተጫዋቾቹ አሁን በዚህ የውድድር ዘመን ባለፉት 2 የውድድር ዘመናት አንድ በጣም የተቸገረበት ነገር የአርሰናል ዋና የሚባሉ ተጫዋቾች የጉዳት ጉዳይ ነው። የፊትነስ ሬከርድ በጣም አስፈላጊ ነገር ነው። በሁሉም ጨዋታዎች በሁሉም ውድድሮች ያው ዩሮፓ ሊግ አሸንፈዋል። እንደምታውቁ አስቶን ቪላዎች በፕሪሚየር ሊግ ተጫውተዋል። በሌሎቹም የሀገር ውስጥ የጥሎ ማለፍ ውድድሮች ውስጥ ነበሩበት። 7 ተጫዋቾች ብቻ ናቸው በ5 የአውሮፓ ሊጎች ከሞርጋን ሮጀርስ የበለጠ ብዙ ደቂቃ የተጫወቱት በ96 ክለቦች ውስጥ ካሉ በሺዎች የሚቆጠሩ ተጫዋቾች ማለት ነው። በጣም ጥሩ የፊትነስ ሬከርድ ነው ያለው። ከዛ ጠንካራ ሰራተኛ ነው። 391 ኪሎ ሜትር ሮጧል እንዳለ በፕሪሚየር ሊግ ብቻ ያካለለውን የኪሎ ሜትር መጠን ካየሽ 4 ተጫዋቾች ብቻ ናቸው ከሱ የበለጠ ብዙ ኪሎ ሜትር የሮጡት በፕሪሚየር ሊግ። ስለዚህ በጣም ጠንካራ ሰራተኛ ተጫዋችም ነው። ስለዚህ ቴክኒካዊ ችሎታም አለው። በሁለቱም በኩል በጣም ጥሩ ነው ማለት ከኳስ ጋር እንደውም በእኔ ግምት እስከ ጃንዋሪ ድረስ የፕሪሚየር ሊጉ ቤስት ተጫዋች የነበረው እሱ ይመስለኛል። እስከ ውድድር ዘመኑ አጋማሽ ድረስ ቪላ ሁለተኛ ምናምን የነበረበት ጊዜ ላይ በየሳምንቱ ምታት እናይ ነበር። በኋላ ፌድ እያደረገ ሄደ፣ ተጽዕኖ እየቀነሰ ሄደ እና ደግሞ ሰስቴነብል አይደለም። ለዚህ አይነት ኦክሲጂን ኦቨር ፐርፎርማንስ ለሲዝኑ በሙሉ ለ9 ወር ይዘሽ መዝለቅ አትችይም። እንደ አይነት ጎሎች ሁልጊዜ አታስቆጥሪም። እነዛን ስፔሶች የተጋጣሚ ቡድን ተጫዋቾች እና የተጋጣሚ ቡድን የመከላከል አደረጃጀት አደገኝነትሽን ስለሚያውቅ እነዛን ስፔሶች መዝጋት ይጀምራል። ግን በጣም ድንቅ የውድድር ዘመን ቢያንስ በመጀመሪያ አጋማሽ ነበር ያሳለፈው። ያለሱ ዩሮፓ ሊግ ማሸነፋቸውን ያለሱ ፕሪሚየር ሊግ ላይ 4ኛ ሆኖ መጨረሳቸውን ትጠራጠራለች። በጣም ወሳኝ ተጫዋች ነበር። ቪላ ደግሞ ተጨማሪ ዝውውሮች አልፈጸመም። ስለዚህ ቡድን ውስጥ ያሉ ተጫዋቾች ፐርፎርማንስ ከፍ ማለት ነው። ኦሌ ዋትኪንስ ብዙ ጎል ያስቆጠር አልነበረም። እስከ ፌብሩዋሪ ድረስ 3 የሊግ ጎሎች ብቻ ነበር ያስቆጠሩ። ስለዚህ እንደ ዋናው የጎል አስቆጣሪ ምንጫቸው የነበረው ሞርጋን ሮጀርስ ነው። አይ ቲንክ በኋላ ኤሚሊያኖ ቦዌንዲያ የበለጠ ኃላፊነት መወጣት ጀመረ። እሱም ሌላ የምትሃቶች የትልልቅ ሞመንቶች ተጫዋች ነው። የእሱም ስም ሲጠቀስ እንሰማለን። ስለዚህ አርሰናል ብዙ ዝውውሮች መፈጸም አለበት። ያው ምንም ዝውውሮች ብትፈጽሚ ዋስትና ነው ማለት አይደለም። ምክንያቱም ፔዤ ትላንት እንደጠቀስ ነው ዩኒክ አድቫንቴጆች አሉት። ለምሳሌ ለአርሰናል ብቻ ሳይሆን ለሌሎችም ክለቦች ፈተና የሚሆነው ኤንሪኬ የተረዳው የፈረንሳይ ሊግ የሚሰጠው ዩኒክ አድቫንቴጅ አለ። ለምሳሌ አርሰናል ከበርንሌ ጋር ሲጫወት ምጥ ነበር አይደል? በርንሌ ወርዷል። ከወልቭስ ጋር ሲጫወት ምርጥ ነበር፣ ወልቭስ ወርዷል። ከዌስትሃም ጋር ሲጫወት ጭንቅ ነበር፣ ዌስትሃም ወርዷል። ተመሳሳዩን ነገር ስለ ፈረንሳይ ሊግ ማለት አትችይም። በፈረንሳይ ሊግ ፔዤ ከ18ኛው ከ17ኛው ከ16ኛው ቡድን ጋር ሲጫወት አርሰናል ከነዚህ ቡድኖች ጋር ወይ ማንኛውም ሌላ ቡድን ከነዚህ ቡድኖች ጋር ሲጫወት ያለው አይነት ጭንቅ የለም። ምክንያቱም የኳሊቲ ጋፕ ለምሳሌ ከሉሃቭር ከሚባለው ክለብ በሚከፍለው የደሞዝ መጠን በ10 እጥፍ ይበልጣል። አርሰናል ከወልቭስ በ10 እጥፍ የበለጠ ደሞዝ አይከፍልም። ወይም የሀብት ልዩነቱ እንግሊዝ ውስጥም ሀብታምና ያነሰ ሀብታም አለ። ሀብታም ያነሰ ሀብታም የምለው ድሀ ማለት ስለሚያስቸግር ነው። እንግሊዝ ክለቦች ከዓለም 30 ሀብታም ክለቦች 15ቱ እንግሊዝ ውስጥ ነው ያሉት። ስለዚህ ወልቭስም ሀብታም ናቸው። ግን አርሰናል ወይ ማንቸስተር ሲቲ ወይ ሊቨርፑል ወይ ማንቸስተር ዩናይትድ የበለጠ ሀብታም ናቸው ከነዚህ ክለብ። አሁን ልዩነቱ የጋፕ ልዩነት ነው። በፈረንሳይ ያለው የሀብት ልዩነት በጣም ሰፊ ነው። የሀብት ልዩነትን የምናነሳው ሀብት ታለንት እንድታከማች ስለሚፈቅድ እኮ ነው። ዋናው ምክንያት እሱ ነው፣ ሌላ ነገር አይደለም። ሀብት ለታለንት አኩሙሌሽን ይሆናል። እንቃ እሱ ነው ልዩነቱ። የመክፈል አቅም ካለሽ ብዙ እንዲከፈሉ የሚጠብቅ ተጫዋችን ትችያለሽ ማለት ነው። ልዩነቱ እሱ ነው። ስለዚህ ከነ ፔዤ ጋር ለመፎካከር ተጨማሪ ዝውውሮች መፈጸም ብቻ በቂ አይደለም። ምክንያቱም ፔዤም አይቀመጥም። ፔዤም በእርግጠኝነት ተጨማሪ ዝውውሮች ያደርጋል። በተለይ በዚህኛው ጊዜ ባለፈው 2 ተጫዋቾች ብቻ ነበር ያመጣው። ሁለቱም ጀማሪዎች አይደሉም። በእርግጠኝነት የመጀመሪያ 11ዱን ያሻሽላል። የፔዤዎች ዓላማ ትላንትና አነሳ እንደነበረው ቻምፒየንስ ሊግን ዶሚኔት የማድረግ ዓላማ ነው። የፈረንሳይ ሊግ ለ10 ምናምን ዓመታት ዶሚኔት አድርገውታል። አሁን ቻምፒየንስ ሊግን ዶሚኔት አድርገዋል ላለፉት 2 ሲዝኖች። በዚሁ መቀጠል ነው የሚፈልጉት። ያንን ለማድረግ ከአርሰናልም የበለጠ ሪሶርስ አላቸው። ከአርሰናልም የበለጠ መስህብ አላቸው። የወቅቱ የአውሮፓ ሻምፒዮን ነው ፔዤ፣ ኤንሪኬ ነው አሰልጣኛቸው። ስለዚህ ፉክክሩ ከእነዚህም ክለቦች ጋር ለአሁን ለዋና ዋናዎቹ ተጫዋቾች ለፎካከር የምትይ ከሆነ ፉክክሩ ከሪያል ማድሪድ ጋር፣ ከፔዤ ጋር፣ ከባርሴሎና ጋር፣ ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር፣ ከቼልሲ ጋር፣ ከግዙፎቹ የአውሮፓ ክለቦች ጋር ከአርሰናል የበለጠ የፋይናንስ አቅም ካላቸው በርካታ ክለቦች ጋር የሚደረግ ፉክክር ነው። ስለዚህ ምንም ዋስትና የለሽም 5-6 ተጫዋች ብታመጪ ቻምፒየንስ ሊግ ዶሚኔት አደርጋለሁ ማለት በውድድሩ ልዩ ባህሪ ምክንያት ያንን ማድረግ አይቻልም። ግን በሁለቱ ቡድኖች መካከል በጣም ሰፊ የሆነ የማጥቃት ተጫዋቾች የኳሊቲ ልዩነት አለ። ያንን ማጥበብ ግን ያስፈልጋል። ምክንያቱም አሁን ቤንች ማርኩ ማን ፔዤ ነው። ስለዚህ ለምሳሌ ሪያል ማድሪድ
የሚቀጥለውን ሲዝን ሲጀምር ቻምፒየንስ ሊጉን ዶሚኔት እያደረገው ቡድን ስለ መብለጥ ነው የሚያስበው። ለአርሰናል ብቻ አይደለም ይሄ። አርሰናል ያው ቅዳሜ ከፔዤ ጋር ስለተጫወተ እንጂ ማንም የአውሮፓ ቻምፒየንስ ሊግ አሸናፊ መሆን የሚፈልግ ቡድን አሁን መለኪያው ፔዤ ነው፣ ስታንዳርዱ ፔዤ ነው። ምክንያቱም ለ2 ዓመት ነው ቻምፒየንስ ሊግ ያሸነፈው። ከዛ በፊት የነበረው ሲዝንም ላይ ቻምፒየንስ ሊግ ሴሚፋይናል ደርሷል። በቃ ሪፈረንሱ ፔዤ ነው። ለዛ ነው ፔዤ የምንለው የወቅቱ የአውሮፓ ቻምፒዮንስ። ሌላ ጊዜ ቢሆን ሪያል ማድሪድ እንላለን። ሪያል ማድሪድ ጨዋታ ቻምፒየንስ ሊግ ዶሚኔት ከሪያል ማድሪድ በልጦ ቻምፒየንስ ሊግ አሸናፊ ለመሆን ምናምን እንላለን። አሁን ፔዤ ተራ ነው። ስለዚህ የማጥቃት ተጫዋቾች ጥራት መጨመር አለበት። ይሄ ስኩዊዚንግ ደ ማርጅን የሚባል በቆመ ኳስ 1-0 በማሸነፍ 2-1 በማሸነፍ ሚኒማሊስት በመሆን የፕሪሚየር ሊግ ሻምፒዮን መሆን ተችሏል። ግን መረዳት የሚገባን ስኬቱ በዓለም ላይ ያሉ የአርሰናል ደጋፊዎችን በሙሉ ያስደሰተን ቢሆን በ85 ነጥብ ነው አርሰናል የፕሪሚየር ሊግ ሻምፒዮን የሆነው። በጓርዲዮላ አሰልጣኝነት ጓርዲዮላ 6 ነው አይደለም ምሳሌ የፕሪሚየር ሊግ ሻምፒዮን የሆነው። በ6ቱም አጋጣሚዎች ከ85 ነጥብ በላይ ወስዶ ነው ሻምፒዮን የሆነው። በአንዱን ጓርዲዮላ የፕሪሚየር ሊግ ሻምፒዮን በሆነባቸው ሲዝኖች 85 ነጥብ በቂ አይሆንም። ከዚህ በላይ መሆን አለበት የአርሰናል አምቢሽን፣ ከዚህም በላይ መሻሻል አለበት። በቻምፒየንስ ሊግም ቢሆን ፍጻሜ ለመድረሳቸው ሁሉም ክሬዲት ቢገባቸውም ግን ሌቨርኩዘንን፣ ስፖርቲንግ ሊዝበንን፣ አትሌቲኮ ማድሪድን ነው ያገኙት በጥሎ ማለፍ ጨዋታዎች። ገና የቻምፒየንስ ሊግ ሩትን ስናይ አይደለም አርሰናል ቀለል ያለ ሩት ነው ያለው አይደለም። ያኛው ሩት እኮ ነው የበለጠ የተወሳሰበ የነበረው ፔዤ የመጣበት መንገድ ማለት ነው። እነ ባየር ሚኒክ እነ ሪያል ማድሪድ እነ ሊቨርፑል ምናምን የነበሩበት ሩት ነው እሱ። ስለዚህ በድልድሉም እድለኛ ነበር አርሰናል። ሪያሊስቲክ መሆን ያስፈልጋል። ኢምፕሬሲቭ መሆኑ በጣም ድንቅ የውድድር ዘመን መሆኑ እንደተጠበቀ ሆኖ ግን ደግሞ በፕሪሚየር ሊግ 85 ነጥብ ነው የያዘው። ዋናው ኦፍ ኮርስ ዋናው ነገር እኔ በተለያየ ሲዝኖች የተሰበሰበ ነጥብ እንደ ሲዝኑ ሁኔታ የሚወሰን ነው። በውድድር ዘመኑ እንዳለው የፉክክር መጠን የሚወሰን ነው። እንደ ቡድኖቹ ጥንካሬ የሚወሰን ነው። አሁን ለዚህ የውድድር ዘመን በቂ ነው። ከሲቲ በ7 ነጥብ በልጦ ነው ሻምፒዮን የሆነው። ሲዝኑ ሲያልቅ 78-85 ነው የሆኑት። ሶ በቂ ነበር። ግን የፕሪሚየር ሊግ የፉክክሩ መጠን ክሎፕ ጓርዲዮላ ምናምን በነበሩበት ጊዜ በእያንዳንዱ ሲዝን ከ90 ነጥብ እንደሚጨርሱበት አይነት ፉክክር ደግሞ አልነበር። ብዙዎቹ ትልልቅ ክለቦች ጥሩ ሲዝን አላሳለፉም። ቼልሲ፣ ሊቨርፑል የመሳሰሉትን ክለቦች ጨምሮ በሚቀጥለው የውድድር ዘመን ያው አርሰናል ዩኒክ አድቫንቴጅ አለው። የሚቀጥለው የውድድር ዘመን ላይ ያ አድቫንቴጅ የሚመስለኝ ብቸኛው በኃላፊነት ረጅም ጊዜ የቆየ ትልቅ ክለብ ያለው አርሰናል ነው፣ አሰልጣኙን ማለት ነው። አሁን ሁሉም ቡድኖች በመጠኑ ሽግግር ላይ ሊሆኑ ይችላሉ። ቼልሲ በአዲስ አሰልጣኝ ስር ነው ሲዝኑን የሚጀምረው። በእርግጠኝነት የተሻሻለ የውድድር ዘመን ያሳልፋል። ግን ማን ያውቃል? እርግጠኛ ሆነሽ ይሳካል በቃ ምናምን ለማለት ገና ማየት አለብን። ለዋንጫ የደረሰ ቡድን ላይሆን ይችላል። ቼልሲ 10ኛ ሆኖ ነው የጨረሰው እና ትራንዚሽናል ይሆናል። የሞዴል ለውጥ ያደርጋሉ እየተባለ ነው። አሰልጣኙ የበለጠ በዝውውር ጉዳዮች ላይ የመወሰን ስልጣን ይሰጠዋል የሚል ቅጥሩም የድርድሩ አንደኛው ዓላማ የነበረው እሱ ነው። ግን ትራንዚሽናል ይሆናል ምክንያቱም አዲስ አሰልጣኝ ነው። ትራንዚሽኑ አጭር ነው ረጅም ነው። በጣም ካጠረ ቶሎ ዋንጫ ተፎካካሪ ሊሆኑ ይችላሉ። ከረዘመ አንድ ሲዝን በትንሹ ሊወስድባቸው ይችላል። ሊቨርፑል ትራንዚሽን ውስጥ ነው የሚሆነው። እንዳልኩት ትራንዚሽን ነው ማለት ያ ሲዝን ለዋንጫ ይፎካከሩ ማለት አይደለም። ትራንዚሽኑን ታሳጥረዋለሽ ወይ ነው። ትራንዚሽን ናቹራል ምክንያቱም ከስሎት ወደ ኢራዮላ የሚደረግ ሽግግር ስለሆነ ትራንዚሽን እሱ ብቻው። ግን ተጨማሪ ተጫዋቾች ማምጣት አለበት ሊቨርፑል። ኮናቴ ይለቋል። ስለዚህ ቢያንስ አንድ ስታርቲንግ የመሀል ተከላካይ ማስፈረም አለበት። ቨርጂል ቫንዳይክ 35 ዓመቱ ነው የሚሆነው። አንድ የመሀል ተከላካይ ብቻ በማስፈረም ላይ በቃ ይችላል። የቀኝ መስመር ተከላካይ ማስፈረም ይኖርባቸዋል። በኮነር ብራድሊ ፊትነስ ላይ መተማመን አሁን በጣም አስቸጋሪ ስለሆነና ፍሪምፖንግ ያለፈው ሲዝን እንዳሳየን የቀኝ መስመር ተከላካይ አይደለም። መሀል ላይ ቢያንስ አንድ ተጫዋች መጨመር አለባቸው። የሳላህ ቦታ ላይ ተጫዋች መግዛት አለባቸው። ምናልባት ግራ ክንፍም ላይ ተጫዋች መግዛት ሊያስፈልጋቸው ይችላል። ጋክፖ ጥሩ ሲዝን አይደለም ያሳለፈው። ስለዚህ እያወራን ያለ ነው እንደገና ሌላ ትራንዚሽን። ማንቸስተር ዩናይትድ የቋሚ አሰልጣኝ አድርጎታል ካሪክን። ስለ ማንቸስተር ዩናይትድ ደግሞ እናነሳለን። ግን ማንቸስተር ዩናይትድም ቢሆን ለውጦች ማድረጉ አይቀርም። ከሰሚሮ ለቋል። ቢያንስ ስለ አማካይ ተጫዋቾች ዝውውር እያነሳን ነው። ተጨማሪ የመስመር ተከላካዮች ሊያስፈልጉ ይችላሉ። የሉዊስ ሆልስም ሲጠቀስ ሰምቻለሁ። ትራንዚሽናል ሊሆን ይችላል ቶሎ ወደ ዋንጫ ለመፎካከር ለእነዚህ ሁሉ ክለቦች ሲቲም እንደዛው። ሲቲ በእርግጥ ማሬስካ ቤቱን የሚያውቅ ሰው ነው ምናምን፣ ግን ከጓርዲዮላ ወደ ማንኛውም አሰልጣኝ
የሚደረግ ሽግግር ማሲቭ ሽግግር ነው። ከእንደዚህ አይነት ሽግግሮች ነጻ የሆነው ለጊዜው አርሰናል ነው። ምክንያቱም አርቴታ ረጅም ጊዜ በኃላፊነቱ ቆይቷል። ከጓርዲዮላ መልቀቅ በኋላ በፕሪሚየር ሊግ ረጅም ጊዜ ቆዩ አሰልጣኝ እሱ ሆኗል። ሴትል አድርጓል። ላለፉት ዓመታትም ሲሰራ የቆየ መጨረሻ ላይ ጫፉ ላይ የደረሰ ቡድን ሆኗል የፕሪሚየር ሊግ ሻምፒዮን በመሆኑ ምክንያት። ስለዚህ ያ ሴትል የማድረግ አድቫንቴጅ አለው። ታስታውሽ እንደሆነ ሞሐመድ ሳላህ ሲዝኑ ሲጀምር በዛ የአመት ኮከብ ተጫዋቾች ሽልማት የፒኤፍኤ ሽልማት በተሰጠበት ጊዜ ሲዝኑ ሊጀመር ሲሉ ሲዝኑ እንደተጀመረ አካባቢ የሚሰጠው ሽልማት ማለት ነው። እዛ ላይ ተጠይቆ ማን ሻምፒዮን ይሆናል ብሎ ሲጠይቁት ሁሉም ሰው ይገምት የነበረው ሊቨርፑልን ነው። አይ ቲንክ አርሰናል አድቫንቴጅ ያለው ይመስለኛል አለ። ለምን ሲባል ለአመታት አብረው ቆይተዋል እነዚህ ተጫዋቾች። በሌሎቹ ክለቦች በሙሉ ግን ሽግግር አለ። ሲቲ ትልልቆቹን ተጫዋቾች አጥቷል። ሊቨርፑልም ውስጥ ትሬንት፣ ሉዊስ ዲያዝ አይነት ተጫዋቾች ለቀዋል። አንዳንዶች ተጫዋቾች ፖስት ፒክ ላይ ነበሩ። ራሱ ሳላህን እና ቨርጅል ቫን ዳይክን ጨምሮ ምርጦቹ አመታት ከኋላቸው የነበሩት ናቸው። ይህንን ሁሉ አሰላና አርሰናል ብሎ ገመተ። ይህንን ያለው ገና ኦገስት መጨረሻ አካባቢ ነው። አሁን ይሄው ነገር አልተቀየረም። አሁን እኛ ያለ ነው አሁን ኤግዚስት በሚያደርገው ስብስብ ላይ ተጨማሪ ጥንካሬዎች መጨመር አለበት። ግን ከዝውውሮች ጋር ብቻ የሚገናኝ አይደለም፣ ከአሰልጣኙም ጋር መገናኘት አለበት። ፍሉድ መሆን ይፈልጋል ቡድኑ። ስለዚህ ላለፉት አመታት እንደሆነ ከ30 ጎል በታች የሚቆጠርበት ቡድን ላይሆን ይችላል። አርሰናሉ አርቴታ ተጨማሪ ሪስክ ለመውሰድ ፈቃደኛ የሚሆን ከሆነ አሁን ተጨማሪ ሪስክ ለመውሰድ ፈቃደኛ እንዲሆን የሚያደርግ ኢንዲቪጁዋል ኳሊቲ ያለው ወይ? ምክንያቱም ሪስክ ወስዶ አይተን እናውቃለን። 2022-23 የውድድር ዘመን ላይ የነበረው ቡድን ለምሳሌ ፍሉድ እግር ኳስ የሚጫወት ብዙ ፖዚሽናል ሮቴሽን የነበረበት ሁለቱም ፉልባኮች የማጥቃት ፉልባኮች የነበሩበት 5 ተጫዋቾች ደብል ዲጂት ጎሎች ያስቆጠሩበት የውድድር ዘመን አንድ ተጫዋች ነው በዚህ የውድድር ዘመን ያለው ቪክቶሪዮ ኬረስ ብቻ። ማንም ተጫዋች ከ10 ጎል ላይ የደረሰ ሌላ ተጫዋች ያኔ 5 የተለያዩ ተጫዋቾች ቢያንስ 10 ጎል አስቆጥረዋል። እና ያኔ በጣም ፍሉድ ነበር ቡድኑ፣ ብዙ ሮቴሽን ነበረው። ጄሱስ 9 ነው ግን ደግሞ 9 አይደለም። ዚንቼንኮ የግራ መስመር ተከላካይ ነው ግን ደግሞ የግራ መስመር ተከላካይ አይደለም። ስለዚህ ብዙ አንፕሪዲክታቢሊቲ የነበረው ለማየት ደስ የሚል አይነት ቡድን ነበር። አሁን ያንን ማድረግ ይቻላል ወይ? ያኛው ሲዝን አንድ ፓርቲኩላር ነገር አለው። ቻምፒየንስ ሊግ አልተጫወተም አርሰናል በዚያ የውድድር ዘመን። ኦፍ ኮርስ ዩሮፓ ሊግ ነበር፣ ግን ዩሮፓ ሊጉን በሁለተኛው ቡድን መጫወት ይችል ነበር። በአብዛኛውም እንደዛ ነበር ያደረገው እና ሮብ ሆልዲንግ ነበሩ በዩሮፓ ሊግ ይጫወቱ የነበሩ። ቻምፒየንስ ሊግ ላይ እንደዛ ማድረግ አትችልም። አሁን ለዛ የሚሆን ስብስብ አለው፣ ግን 11ዱን ማሻሻል ያስፈልጋል። ስለዚህ ምን አይነት ለውጦች ያደርጋሉ የሚለው በጣም ወሳኝ ነው። በዝውውር ጉዳዮች ላይ ሌሎችም ዲፓርትመንቶች ላይ ግን አንዳንድ ለውጦች ሊያስፈልጉት ይችላሉ። ምሳሌ በዚህ የውድድር ዘመን ዙቢሜንዲና ራይስ በጣም ብዙ ጨዋታዎችን ተጫውተዋል እና ምንም ጥያቄ የለም የመጨረሻዎቹ 2 ወራት ላይ ሁለቱም ተጫዋቾች በኩል ዝለት ነበር። በተለይ ዙቢሜንዲ ላይ ለፕሪሚየር ሊግ አዲስ ተጫዋች በመሆኑ ምክንያት፣ ለእንደዚህ አይነት የጨዋታ ቁጥር አዲስ በመሆኑ ምክንያት። ስለዚህ የሊሉ አዩብ ቦዋዲ የሚባል 18 ዓመት ልጅ፣ ሰንድሮ ቶናሊ ከኒውካስል ወይ ማቴዎስ ፈርናንዴዝ ከዌስትሃም አርሰናል በዚህ ቦታ ላይ ምናልባት አንዱን ተጫዋች ሊጨምር ይችላል ተብሎ ሲጠቀስ እንሰማለን። በነገራችን ላይ ማይልስ ሉዊስ ስኬሊ ከዚህ በኋላ አማካይ ነው። እንዲያውም እንደሰማ ነው ከዲሴምበር ጀምሮ ነው አማካይ ሆኖ ልምምድ ሲያደርግ የቆየው። በአካዳሚ ውስጥ አማካይ ሆኖ ነው ያደገው፣ ግን በዋናው ቡድን ውስጥ የግራ መስመር ተከላካይ ነበር። እንደ ተጨማሪ ቁጥር መጠቀስ አለበት። ግን ሚካኤል አርቴታ በክርስቲያን ኖጋርድ ላይ ምንም ለፕሪሚየር ሊግ ጨዋታዎች ተሰላፊ ይሆናል የሚል እምነት እንደሌለው የምታውቂው መቼ ነው የጀመረው ጨዋታ? የክሪስታል ፓላስን ጨዋታ ነው የጀመረው። ሲዝኑን በሙሉ 37ቱንም ጨዋታዎች አልጀመረም። ዋንጫ መውሰዳቸውን ካወቁ በኋላ እና 11ዱንም ተጫዋቾች ሲለውጥ ብቻ ነው ያሰለፈው። ያ የሚነግርሽ ነገር እዛ ቦታ ላይ ምናልባት የበለጠ የሚተማመንበት ተጨማሪ ተጫዋች ይፈልግ ይሆናል። አንድ ተጨማሪ ተጫዋች መጨመር ሊያስፈልጋቸው ይችላል። ከዛ ውጭ ያው የዝውውር ጉዳዮችን የሚወስነው የሚወጣውና የሚለቀው ተጫዋችን ቁጥር ነው እና እሱም በጣም ወሳኝ ሊሆን ይችላል። አካዳሚያቸው ላይ ብዙ ተጫዋቾች እያመጡ ነው። ከዚህ በፊት እንዳነሳ ነው ሆልጌር ኪንቴሮ፣ ኤድዊን የሚባሉ 2 ኢኳዶሪያን መንትዮች አስፈርሟል። ግን አህጉር ማቋረጥ የሚችሉት እድሜያቸው 17 ዓመት ሲሞላ ስለሆነ በ2027 ነው የሚመጡት። ጄደን ዲክሰን የሚባል ከስቶክ ሲቲ ያመጡት መሀል ተከላካይ ያለ ወጣት፣ ጀረሚ ሞንጋ የሚባል 16 ዓመት ልጅ አለ። እሱንም ከሌስተር ማምጣት ይፈልጋሉ። እነዚህ የረጅም ጊዜ ኢንቨስትመንቶች ናቸው። ተጨማሪ ገንዘብ ጀነሬት ለማድረግ ኤምሬትስን ማስፋፋት ይፈልጋሉ ስቴዲየሙን። ግን አንዳንድ ሰዎች እንደሚሉት በጣም አስቸጋሪ ነው ኤምሬትስን በጣም ሰፊ ማድረግ በግንባታ ምክንያት እዛው አካባቢ ባለ ፓይፕ ምክንያት እንደዚህ አስቸጋሪ ነው ይላሉ። ግን የበለጠ ገንዘብ የሚያስገኙ የኮርፖሬት መቀመጫዎች የሚባሉ አሉ። አርሰናል 60 ሺህ ተመልካች ነው አይደለም ስቴዲየሙ ማስተናገድ የሚችለው። ዌይቲንግ ሊስት የሚባላል። ያ የሲዝን ቲኬት የሚጠይቁ 125 ሺህ ደጋፊዎች አሉ። ስለዚህ በጣም ሰፊ ቢያረጉት ስቴዲየሙን 100 ሺህ ቢያረጉት
100,000 ቲኬት መሸጥ ይችላል። የሲዝን ቲኬት ማለት ነው። ብዙ ፈላጊ ዌቲንግ ሊስት ውስጥ ብዙ ሰው አለ እና ለንደን ደግሞ የቱሪስት ከተማ ነው። ስለዚህ ባዶ መቀመጫ ምናምን ግን ማስፋፋት በጣም አስቸጋሪ ነው። ለምሳሌ 10,000 ተጨማሪ ወንበሮች ማድረግ በጣም አስቸጋሪ ነው ይላሉ። እና በተለይ እነዚህ ብዙ ገንዘብ የሚያስገኙ ኮርፖሬት ሲትስ የሚባሉ ብዙ ገንዘብ የሚያስገኙ ጥቂት ወንበሮች አሉ። ለእያንዳንዱ ወንበር ከፍተኛ ደሞዝ ከፍተኛ የቲኬት ክፍያ የሚከፈልበት ማለት ነው። እና ያንን በማድረግ ገቢ ማክሲማይዝ ማድረግ ይፈልጋሉ። ከጌት ቲኬትም 38,000 ነበር በፊት የነበረው ስቴዲየም። ስለዚህ ብዙ የሚጠቀሱ ስሞች አሉ። በፉልባክ ቦታ ላይ እኔ አንዱ ትልቁ የመጨረሻ ነጥቤ ነው። በቀደም የነበረው የቻምፒየንስ ሊግ ፍጻሜ ጨዋታ ላይ አርሰናል ከራሱ ሜዳ መውጣት አይችልም። ምክንያቱም አራቱ ተጫዋቾች የመጨረሻዎቹ ተጫዋቾች አራቱም የመሀል ተከላካዮች ናቸው። ኢንካፒዬ እና ሞስኬራ ነበሩ ሁለቱ የመስመር ተከላካዮች። ሁለቱም የመሀል ተከላካዮች ናቸው። የበለጠ ኢንካፒዬ ያጠቃል በንጽጽር ግን እሱም ሴንተር ሀፍ ነው፣ የመሀል ተከላካይ ነው። ስለዚህ የበለጠ የማጥቃት ዝንባሌ ያላቸው እንደ ፔዥዎቹም ባይሆን ግን ቡድኑን ደግሞ በማጥቃት ታሻሺው የፊት ያሉትን ተጫዋቾች በማሻሻል ብቻ ሳይሆን ቡድኑን በመጠኑ ሪሞዴል በማድረግ ከሆነ ኮርሶን ክሩፒ ባርኮላ ሲባል እንሰማለን። የፔዥ ቤንች ነው፣ ስለዚህ ሊዘዋወር ይችላል። ሚካ ጎድስ የሚባል በአያክስ የሚጫወት በጣም ጥሩ ድሪብለር ቀጥተኛ ተጫዋች አለ። ግን በፉልባክ ቦታዎች ላይ ቲኖ ሊቭራሜንቶ ከኒውካስል ወይም ኢቫን ፍሬስኔዳ ከስፖርቲንግ ሊዝበን ወይም ናትናኤል ብራውን የግራ መስመር ተከላካይ ነው ከፍራንክፉርት። የሪያል ማድሪድ ወጣት ተጫዋች አለ ቪክቶር ቫልዴፔኛስ የሚባል። አልቫሮ አርቤሎዋ ሲያጫውተው አይተናል በዚህኛው ሲዝን። እንዲህ አይነት ተጫዋቾች ሲጠቀሱ እንሰማለን። ስለዚህ ከፊት ያሉት ቦታዎች ላይ ብቻ አይደለም ትኩረቱ፣ መሀል ላይ በቂ ሮቴሽን ስላልነበር ተጨማሪ ዴብዝ ሊያስፈልገው ይችላል። በመስመር ተከላካይ ቦታ ላይ ደግሞ ቡድኑ በማጥቃቱ ሊሻሻል ከሆነ ከፊት ያሉትን ተጫዋቾች ብቻ በማሻሻል ሳይሆን አሁን ያሉትን ተጫዋቾች ሞዴልም በመለወጥ ኦፍኮርስ አሁን ካላፊዮሪ የሚቆይ ከሆነ የጣሊያን ክለቦች በብርቱ እየፈለጉት ነው። ወደ ጣሊያን ደስተኛ ይመስላል በጣም ግን እሱ የማጥቃት ተጫዋች ነው። ግን በዋይት የሚለቅ ከሆነ ሌላ የበለጠ የማጥቃት የመስመር ተከላካይ ሊያስፈልጋቸው ይችላል። እነዚህ ሁሉ ነገሮች አርሰናልን ወደ ተጨማሪ ድሎች ምክንያቱም አይ ቲንክ እድል አለው ያንን ለማድረግ የሚያስችል እድል አለው። ሁሉም ቡድኖች ትራንዚሽን ላይ ያሉ መሆናቸው ብቻ ሳይሆን አንድ ትልቅ ዘመንን ቋጭተናል ዘንድሮ ከጓርዲዮላ መልቀቅ በኋላ እና አሁን ፕሪሚየር ሊጉ የበለጠ አንፕሪዲክተብል ሊሆን ይችላል። ግን አርቴታም ያ ዩኒክ አድቫንቴጅ አለው በኃላፊነቱ ረጅም ጊዜ የቆየ በመሆኑ ምክንያት። ስለዚህ በጣም ትልቅ የዝውውር ጊዜ ነው ለአርሰናል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው ይሄማ ትልቅ የመስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።